አንዳንድ ስኮላሮች ምንድነው አዳም ያንን ቃል ኪዳን እያሰበ ከልጅ ልጅ ተወልጄ በመስቀል ተሰቅያለሁ ምንድነው ያችን ቃል ኪዳን በምን ሳላት የሚለው ይቺ ከላይ ያለችው ቶ መስቀል ላይ ከአናቱ ላይ ያለችው እንደ ውም ወይ ደግሞ እንደ እንቁላል ወይ ደግሞ የሆነ ወንድና ሴት ዘርን ማስቀመጫ ወይ ደግሞ ኪዳን ማስቀመጫ ነው። ያ ኪዳኑ ደግሞ የሚፈጸመው ምንድነው መስቀል ላይ ተሰቅሎ ከሞተ በኋላ ኢትዮጵያን ይፈሯታል፣ ይሰጓታል። የነሱ ፍርሃትና ስጋት በቅጡ ካለመረዳት ሊሆን ይችላል። ሲረዷት ግን ኢትዮጵያን ሲያውቋት ግን አሃ ይሄ ለኛ ቤኔፊት ነው ያስባል። አንተ ነህ እለዋለሁ፣ እሱ አንተ እኮ ነው ማስታረቅ የምትችለው እለዋለሁ። ከዛ እሱ እየዘፈነ ያው ላውድ ስለሆነ ትክክለኛ እያለ ይዘፍናል። አንተ ነህ ከዛ እንዴት ላስረዳው ይሄ አንተ ነህ እኮ እንደዚህ የምታስታርቀው ምናምን ነገር እለዋለሁ። ከዛ ትዝ ብሎት ይስቃል። ከዛ ባሻገር ኤርፖርታችንን ብትመለከተው ደግሞ እንግዲህ በጣም ሴንተር የሆነ ኤዥያን ከሳውዝ አሜሪካ የመሳሰሉትን ዳይሬክት ፍላይቶችን ማድረግ የሚያስችል ኤርፖርት አባለን። ቅድም እንዳነሳሁት አየር መንገዳችን ደግሞ ካየው ትልቅ ካፓሲቲ ያለው በዓለም ደረጃ ተወዳድሮ ዊን ሊያደርግ የሚችል በርካታ ነገሮች ነው ያሉን። ዛሬ በፕሮግራማችን የምናስተናግደው እንግዳ ታሪክን ከመጽሐፍ መደርደሪያ አውጥቶ በዲጂታሉ ዓለም ሕያው ያደረገ የታሪክ አርክቴክት ነው። ከጦር ኃይሎች መኮንኖች ሆስፒታል እስከ አዲስ አበባ ዩኒቨርሲቲ፣ ከመምህርነት እስከ አዲስ አበባ ኤርፖርት ስራ የዘለቀው የሕይወት ጉዞ በመጨረሻም የኢትዮጵያን ድብቅ ቅርሶች ለዓለም ወደ ማሳየት አምጥቶታል። እሱ የ6ኛው ክፍለ ዘመን ጥንታዊ ገዳማትን በ21ኛው ክፍለ ዘመን የዲጂታል ስልት ወይም ዲጂታል ኢኮሲስተም የሚመረምር ሴሌብሪቲ ኢትዮጵያ የተሰኘውን ተጽዕኖ ፈጣሪ ተቋም የመሰረተ ባለራዕይ ነው። ከገደል ጫፍ እስከ ጥንታዊ ዋሻዎች፣ ከሐረር ጀጎል እስከ አዲስ አበባ የሌሊት ውበት ኢትዮጵያን በጋይድነት ብቻ ሳይሆን በታሪክ ባላደራነት የሚዘክር አሸናፊ ካሳ። እሺ ያሹ እንኳን ደህና መጣ ወደ ፊደል ፖድካስት። ደስ ብሎኛል እንግዳ ሆነ ስለቀረብክ። እንግዲህ ዛሬ ስለ ተለያዩ ነገሮች ቆይታ ይኖረናል። እስቲ በመጀመሪያ ከብራንድ ኔሞ እንጀምር። ሴሌብሪቲ ኢትዮጵያ። ሴሌብሪቲ ኢትዮጵያ እንግዲህ ሴሌብሪቲ የሚለው ስም ብዙ ጊዜ ከሆሊውድ ታዋቂ ሰዎች ጋር አሁን ደግሞ በእኛ ዘመን ምናልባት ከዚህ ከቲክቶክ ዓለም እንደዚህ ጋር የተገናኘ ነው ብዬ አስባለሁ። ያንተ ስራ ደግሞ ሲታይ ከጥንታዊ ኢትዮጵያ ቅርሶች ጋር ከቤተክርስቲያን ቅርሶች ጋር ከሌሎች ባህላዊ እሴቶቻችን ጋር የተቆራኘ ነው። ከ6ኛው ክፍለ ዘመን ጀምሮ ባሉ ቅርሶች ላይ ፎከስ አድርገህ ትሰራለህ ስራዎችን እና ዩቲዩብንም ሳይ ነበረ። እንደገና አንዳንድ ነገርም ስላንተ ሪሰርች ሳደርግ ያገኘኋቸው ነገሮች አሉ እና ይሄ ሴሌብሪቲ የሚለው ነገር ምናልባት ከአዲሱ ትውልድ ጋር እንደ ድልድይ ለማገናኘት አስበ ነው ወይስ የኢትዮጵያ ታሪክ በራሱ ሴሌብሪቲ ነው ብለህ አስበ ነው? እስቲ እሱን ነገር ከዛን ጀምር። አመሰግናለሁ እናንተም ሚዲያ ላይ እዚህ ስለተገኘው። በነገራችን ላይ ፊደል ፖድካስትን ከስሙ ጀምሮ በጣም ልዩ አክብሮት አለኝ። ፊደል ነገሮችን የምንጀምርበት የምንማማርበት ስለሆነ ሚዲያውን አፕሪሼት ላደርግ ፈልጋለሁ። ሁለተኛ ደግሞ ከስያሜ ባሻገር በይዘት በኮንተንት ዋይዝ እኛ ከተሰማራንበት የቱሪዝም ዘርፍ ጋር የሚሄድ ስራዎች ስለሚሰራ እንግዶችን ስለሚያቀርብ ስለሚያስተማምረን በጣም አፕሪሼት ላደርግ ፈልጋለሁ። ወደ ሴሌብሪቲ ስመጣ እኔ በጣም ሀገሬን የምወድ ሰው ነኝ። ስለ ሀገሬ እወዳለሁ ብዬ መናገር ብቻን አልፈልግም። ለሀገሬ መስራትን እወዳለሁ። ወደ ሴሌብሪቲ ከመምጣት በፊት አንድ ቅርብ ጊዜ ላይ እንደዚሁ ተጋብዤ ትምህርት ቤት ላይ ንግግር አድርግ ተብዬ ከዛ ልጆች ጋር ነበርና ሁሌ አስባለሁ። ቅድም እንዳልከው ትውልድን ስለማስብ እኔ እግዚአብሔር የተመሰገነ ይሁን የወታደር ልጅ ነኝ። የወታደር ሰፈር ነው ያደግነው፣ መሐንዲስ ሰፈር የሚባል እና ጎረቤትም ጭምር ነው የሚያሳድግህ፣ በስነ ምግባር የሚያንጽህ። በዚህ ደግሞ ከወላጆችም ባሻገር መሐንዲስ ሰፈርን በይበልጥ ደግሞ መቶ አለቃ ጌታሁን ላመሰግናቸው ፈልጋለሁ። ታንጸን እንድናድግ ስፖርት ቲም ስላቋቋሙ እና ይህንን እንዴት አድርጌ መመለስ አለብኝ ብዬ ሁልጊዜ አስብ ነበር እና ትውልድ ላይ መስራት እንዳለብኝ አምናለሁ። እና አንድ ጊዜ ተጋብዤ ትምህርት ቤት ላይ ሆኜ እናታችሁን ትወዳላችሁ ስል ሰልፍ ላይ ነው። አዎ እንዴት አድርጋችሁ እቅፍ አድርገው እንደዚህ ያሳዩ ልጆች ናቸው። አባታችሁን ትወዳላችሁ? አዎ እንዴት
እቅፍ ብሎ እንደዚህ ያሳዩ። ሀገራችሁን ትወዳላችሁ? አዎ። እንዴት አድርጋችሁ ስል እንዲህ አሉ ሁሉም። እናም ሀገር ፊሊንግ ነው። አይ ነው እናትን ስታቅፋት ፊሊንግ ወይም አባትን ስታቅፈው ፊሊንጉ እንትን ስለሚያደርግ የነሱ ፊሊንጋቸው ሀገራቸውን ይወዳሉ፣ ግን እንዴት አድርገው ይገልጻሉ ስትል ሲምቦሊካሊ እንደ ሪፕሬዘንት ይደረጋል። እዚህ ምን አልኳቸው? ሀገሩን የሚወድ ሀገሩ የምትለውን ነገር ያከብራል፣ ስለ ሀገሩ ያውቃል፣ ስለ ሀገሩ መልካም ነገር ይሰራል በሚል እንትን አልኳቸው። እናም ሀገር የማትወደውን ስነ ምግባር የጎደለውን የተከለከለን ነገር አለማድረግ። እዚህ እናትና አባትን መውደድ እናትን ማቀፍ አባትን ማቀፍ አይደለም። እናት አታርግ እያለች ማድረግ ከሆነ ይሄን ነገር አታንሳ እያለች ማድረግ ከሆነ ውሸት ነው፣ አልወዳትም። ሀገሩንም የሚወድ እንደዛ ነው። ሀገሩ የማትፈልገውን ነገር ባለማድረግ ሀገሩን መውደድ መግለጽ መቻል አለበት። ቅድም እንዳልኩህ እኛ እድለኞች ነን፣ በጎረቤትም በምንም አድገናል። ስለዚህ ቀጣይ ትውልድን ለመውቀስ እኛ ከኛ የሚጠበቀውን ነገር ምን አድርገናል ብለን ማሰብ አለብን። ያንን ካላደረግን ግን ትውልዱ ሰው የሚወቀሰው እኛንን ተወቃሹ፣ ድልድዩን የሰበር ነው። ስለዚህ ይሄ እንዳይሆን እኔ የሆነ ነገር ማድረግ አለብኝ በሚል ትውልድ ላይ ለመስራት በዩቲዩብ በተለያዩ ኮንተንት ክሬት አድርጌ እሰራለሁ። ወደ ሴሌብሪቲ ስመጣ ቱሪዝምን በ1997 ተመርቄ ከዛ በኋላ ነው መስራት የጀመርኩት እና 98 99 ከሀገር ወጣሁ። ዱባይ ላይ በዚሁ በቱሪዝም ወደ 5 ዓመት አካባቢ ሰራሁ እና ዱባይ ላይ የሚመጣው የቱሪስት ቁጥር ምን ነበር እዛ መሰራው? ግን ዱባይ ላይ ቱሪዝም ላይ ነው። ከጋይዲንግ ጋር እንሰራለን፣ ድራይቨር ጋይድም ሆነን እንሰራለን ሲቲቱን በማዘር እና ያስጨንቃል። በየቀኑ ቱሪስት የሚገባው ቱሪስት ኤርፖርት ላይ የምትቀበለው ከአንድ ኤርፖርት ላይ 6-7 የተለያየ ግሩፕ ከራሻ በለው ከምናምን እና አሁን እዚህ ሀገር ላይ የሆነ ግሩፕ ሲኖርህ እንደ ቡስቱላ ነው የምታደርገው። እስኩን እንኳን እስክትጨርስ ወይ ሂልተን ወይ ሸራተን ላይ ቁጭ ብለህ የምታደርጋለህ። እዛ ዴይሊ ስለሆነ በቃ ኖርማል ይሄ ኦፊስ አወር ስራ ነው የሚሆንበት። ጠዋት ኤርፖርት ሄዳለህ፣ ትመጣለህ፣ ሆቴል ድሮፕ ወይ ሪትስ ካርልተን ወይ ቡርጅ አል አረብ ታሳርፈዋለህ ወይ ደግሞ ኬምፕኒስኪ ነው የሚያርፈው። ያው ትልልቅ ሆቴሎች ላይ ነበረ የእኛ እንግዶቻችን ብዙ የሚያርፉት የነበረው እና ዘመናዊ መኪና BMW 7 ሲሪስ ምናምን ትልልቆቹ ነበረ የምንጠቀሙ እና እነሱን ከዛ ሲቲ ቱር ትሰራለህ ምናምን። ብዙ ጊዜ የአንድ ቀን የሁለት ቀን ኢንጌጅመንቱ እዛ ቦታ እና ሁልጊዜ አስባለሁ ዋይ ዱባይ አፍተር ኦል ይሄን እንደዚህ ሁላ ቱሪስት ይመጣ የሚለው እና ትልቁ ነገር ምንድነው ዱባይ ያረጋት ኢሜጅ ነው እና ሁልጊዜም ኢትዮጵያን ሳስብ አንዳንድ ጊዜ አምሶሪ ቱ ሴይ ምናልባት አሁን ባለኝ መረዳት ይሆናል ኢትዮጵያ የሚገነባ ገጽታ አላት ብዬ አላምንም። የኢትዮጵያ ገጽታ ብለርድ ነው የሆነው። ምክንያቱም እነ ዱባይን ካየ ያለ ግን ብለርድ ይሆናል። ለምሳሌ እነ ዱባይን ካየ ከዓለም አንደኛ የሆነ ነገር መስራት ነው የሚፈልጉት። ሂስትሪውን ኢሚቴት ማድረግ ነው የሚፈልጉት። ኔቸርን ኢሚቴት ነው ማድረግ። ለምን ያንን ወደ እነሱ ጋር ለመገልበጥና ለመስራት ወይራስ ናቹራል የሆነውን ነገር ደግሞ ያላቸው ሀገር ግን እነሱ ምን ተጠቀሙት? ፐብሊሲቲውን ወይ ደግሞ ስለ ዱባይ የቀረጹት ኢሜጅን በደንብ አድርገው ግሎባሊ ስላስፋፉት ሰው ይመጣል። አክቹዋሊ የኢዚ አክሰስም አለ ገብተህ ለመውጣት ምናምን ነገር። የኛ እዛ ሆኜ ኢትዮጵያን ሁሌ አስብ ነበር እና አንዱ ገንዘብ ታገኝም እዛ የወርኪንግ ኢንቫይሮንመንቱ በተለይ አሁን እዚህ 10 ቀን 7 ቀን ከእንግዳ ጋር ስትቆይ ይሄ ሶሻል ኢንተራክሽኑ ራሱ ሃይ ነው እዚህ ላይ። እዛ በጣም ቢበዛ 2 ቀን ነው። እሱም ዴዘርት ሳፋሪ ካለ ሁለተኛ ቀን ኦሬልስ የአንድ ቀን ነው አብዛኛው። ጎልድ ሱቅ ወይ የሆነች እንትን ወይ ደግሞ ሀታ ፎርት ይባላል ለሃይኪንግ ብትሄድ እና አስባለሁ ዋይ የሚለውን ነገር እና የሆነ ነገር ማድረግ አለብኝ። ኢትዮጵያን የጎዳት ሁሉ ከኢትዮጵያ ነው ስትል ዛም ነገር አንዳንዱ ነጋሺ ብሎ የጠየቀኝ ሰው አለ ኢስላሚክ ባክግራውንድ ያለው። አንዳንዱ ደግሞ ከእንትን ጋር ከችግር ጋር ነው የሚያያዘው እና እዚት ችግር ብቻ ነው የኛ ወይ አይደለም። ደን ከዛ ስታስበው ደግሞ ይህንንስ ነገር የኢትዮጵያ ነገር የሚቀይረው ማን ነው? ሌላ ሰው መጠበቅ ነው ያለብኝ ወይስ እኔ ራሴ ይህን ነገር መስራት አለብኝ? መስራት አለብኝ ሳስብ ሂት ሊያደርግ የሚችል ይሄ ግሎባል ሴንስ ያለው ነገር ማድረግ አለብኝ። ትልቁ መስራት ያለብኝ ግን ኢሜጅ ላይ መስራት አለብኝ ሰው ኢትዮጵያ ያለው። ስለዚህ ሴሌብሪቲ ኢትዮጵያ የሚለው የካምፓኒ ስሜ ብቻ ሳይሆን
ራእይም ነው። ይሄ ራእይ ምናልባት ልጆችም ላያሳኩት ወይ የልጆችም ላያሳኩት 4ኛ 5ኛ ወር እስከዛም ሊቆይ የሚችል ነው። ግን ለሀገር የሚመኘው ይሄ ሴሌብሪቲ የሆነውን ኢሜጇን በተለይም ያላትን ሪሶርስ በደንብ ሌላው ዓለም እንዲረዳ የማድረግ ነው እና ሴሌብሪቲ የብራንድ ኔም ሳይሆን ብቻ ሳይሆን ቪዥንም ነው ለካምፓኒ እና አምሹር እንደሚሳካ እርግጠኛ ነኝ። የጀመርኳቸው በኢሜጅ ላይ ኢንጌጅመንቱ ጥሩ ነው እየጋለ በጄኔሬሽን ደግሞ የዴቨሎፕ እየሄደ የሚሄድበት ነውና ሴሌብሪቲ ማለት ይቻላል። የሴሌብሪቲ የሚለውን እኔም ምን ማለት ፈልጎ ነው ብዬ ሳስብ ነበርና እንዳልከው ኢትዮጵያ እንግዲህ የታሪክ የባህል ሀብታም ነች እና ያ በራሱ ሴሌብሪቲ ሊያረጋት የሚችል ዝና ማለት ስለሆነ ታዋቂነት ማለት ስለሆነ ማለት ነው። በተለይ የዱባይንም አንስተሃል እና እነ ዱባይ በዲዛይን እንደዚህ ነው መሆን ያለብን፣ ታሪካችን ይህንን መምሰል አለበት፣ ቱሪዝሙ ላይ እንደዚህ ብንሰራ ይህንን ነገር ያመጣልናል ብለው ዲዛይን አድርገው ኢንጂነር አድርገው ሰርተውበታል። which is ጥሩ ነገር ነው፣ አፕሪሺየት የሚደረግ ነገር ነው። ከስክራች ያንን መገንባት መቻል እና የዓለምን ትኩረት መሳብ መቻል ቀላል ነገር አይደለም፣ የስራ ውጤት ስለሆነ። ወደኛ ስንመጣ ወደ ኢትዮጵያውያን ስትመጣ የተሰራ ነገር ኦቨር ዘ ይርስ የተሰራ ምክንያቱም የ3000 ዓመታት ታሪክ ከዛም በላይ ሊሆን ይችላል። አንተም በኋላ መጣበታለው በዛ ላይ የሰራሃቸው ሰፊ ስራዎች ስላሉ ከ6ኛው መቶ ክፍለ ዘመን ጀምሮ ያ ሁሉ ታሪክ ያለን አገር ግን ደግሞ የጣልናቸው የረሳናቸው እንደ ዜጋም አይደለም ለሌሎቹ ልናሳውቅ እኛ ያላወቅናቸው ነገሮች አሉ። ሶ when it comes to ይሄ ታሪክ ኢትዮጵያ በእውነትም ሴሌብሪቲ ነች ቢባል በሌሎቹ አይን ያንን ኦቴንቲክ የሆነ ማንነት ይዛ በጣም የሚያስገርም ከብራንድ ኔምም በላይ እንዳልከው ያንተንም ቪዥን ሊያንጸባርቅ የሚችል ነው። በጣም ገርሞኛል። ቅድም ያልኩህ ብለርድ ነው የኢትዮጵያ ያልኩህ የሴሌብሪቲ አንዱ እንትን ሴሌብሪቲ ስታንድ የሚያደርገው ቱ ክሊር ዘ ብለርድ ኢሜጅ ኦፍ ኢትዮጵያ ነው። ኢትዮጵያ አዋራ የለበሰ ግን የትኛውም ሀገር ሊጽፈው የማይችል በእኛ ዩኒክ የሆነ አለን። ሁሉም የራሱ ሀገር እንዲሆነ ያ ግን አሁን አዋራ ለብሷል። ይሄ በተፈጥሮና በሰው ሰራሽ አደጋ የተፈጠረው ኢሜጅ እዚህ እንደ ሴሌብሪቲ ያንን አዋራ በጋራ ሆነ እፍ ብሎ ማራገፍና ኢሜጁን ማውጣት ነው። ያ ማለት ግን ሌላ አዳዲስ ነገር አያስፈልግም፣ አዳዲስ የተሰሩት ነገሮች አይጠቅሙም እያልኩ አይደለም። ትክክል። አዳዲስ ነገር የዚህ ትውልድ የአሁኑን አሻራ ማሳረፍ እንዳለበት አምናለሁ። አንዱ የምናሳርፈው አሻራ ነባሩን ኢሜጁን ክሊርሊ እንዲታይ በማድረግ፣ ሁለተኛ ነባሩ ላይ አዳዲስ ነገርን በማከል ወይ ደግሞ ራሱን ሪሃብ እንዲያደርግ ወይ ደግሞ በመጠገን፣ ሶስተኛ አዳዲስ ነገሮችን ይሄ ጊዜውን የዋጀ ለምሳሌ ዱባይ ያላት የሚመስል ነገር እኛም ሀገር ላይ በከተማችን አዲስ አበባ በሌላ ቦታዎችም እየተሰራ ያለውን ነገር ከዛ ጋር ከዘመኑ ጋር የዋጀ ነገር መሰራት እንዳለበት አምናለሁ። እዚህ ይሄ ትላንትናውን አዋራው ማራገፍ፣ መጠገን፣ አዲስ የተሰራውን ማስተዋወቅ አንዱ የሴሌብሪቲ ቪዥኑ ነው ወይም ስራው ነው። እንደዚሁም ደግሞ ማስጎብኘት፣ ሰርቪስ ላይም በጣም እኛ ሀምብል እንሆን እንጂ ብዙ የሚቀር ክፍተቶች አሉብንና ያንንም ሰርቪስን ደግሞ ስታንዳርዱን የጠበቀ የማድረግ ነውና ሴሌብሪቲ ይሄን ነው። ይሄ ተቃርኖንም ፓራዶክስ ሲሆንም አይ ቲንክ እሱን በደንብ ሊቨሬጅ ማድረግ ማለት ታሪክን ብቻ በማውራት ያለፈው ላይ ብቻ ኦብሰስዶ ነው እዛ ላይ ብቻ መቸከል ሳይሆን እሱ መጉላትና መቅረብ ያለበት ነው ለሌሎቹ። ምክንያቱም አይ ቲንክ ብርቅ ነገር ነው ብዬ አስባለሁ ለሌሎቹ። ደግሞም እንደ ትውልድ መቀጠል አለብን፣ መቆም የለብንም፣ የራሳችንን ስራ መስራት አለብን ነው ይመስለኛል። ያረከውም እያረክ ያለውም እሱ ነው። ሁሉም ሰው የሚስማማበት ይመስለኛል። ይሄም ትውልድ የራሱን አሻራ ማቆም አለበት፣ መስራት አለበት የሚለው። ሌላው እንዲሁ እንግዲህ ከዚሁ ከአንተ ስራዎች አንዱ በቅርብ የሰራኸው የኢትዮጵያን ሂስትሪ ኢን ፔጅ የሚል አትግላንስ የሚል ዶክመንት አዘጋጅተ አቅርበሃል እና ይሄ በተለይ እንግዲህ በአንድ በኩል የትውልዱ የፎከስ ስፓን በጣም አጭር ነው። ይሄ ቴክኖሎጂውም ይዞ የመጣው መርገም ይሁን በረከት አላቅም፣ እንግዲህ እሱ ላይ እናወራለን። ግን በጣም ሾርት አቴንሽን ስፓን ያለበት ጊዜ ነው። አይ ቲንክ ያንን ስትራቴጂካሊ ፊት ሊያደርግ የሚችል ብሪጅ ሊያደርግ የሚችል ነው ብዬ አስባለሁ። ያንን ነገር በአንድ ፔጅ ማቅረብ፣ በሌላ በኩል ደግሞ ዳይሉት የመሆን እና ይሄ ዴብዙን የማጣት ስጋት
ሊኖር ይችላል ብዬም አሰብኩኝ። ምክንያቱም የረጅም ዓመታት የሺህ ዓመታትን ታሪክ በአንድ ገጽ አጠቃለ ስታመጣው ያንን ዴብዙን እንዳያጣ የምታደርግበት ስትራቴጂ ምንድን ነው ብዬ ለጠይቅ ፈለግኩኝ። አመሰግናለሁ። ያው ተመልካቹም እንትን ማየት እንዲኖር እንዲችል ይሄ ነው እንግዲህ ኢትዮጵያን ሂስትሪ ሃይላይት ኢን ኤ ፔጅ፣ ሃይላይት በአንድ ገጽ። ይሄ ለእኔ ያው መጽሐፌ ነው ብዬ ነው የማስበው። እስካሁን ከሰራኋቸው 4ኛ መጽሐፍ። በእርግጥ ከዚህ በፊት የሰራኋቸው ሌሎች መጽሐፎች እንዳሉ ታውቃለህ። እንደውም ሃይላይት ለማድረግ አንዱ እና የመጀመሪያው ይሄ ነው፣ ቁልቢ የሚል ሂስቶሪክ የሆነ ነገር ኢስተርን ፓርቱን። አሁን ይሄን ስታነበው ከዚህ ጀምሮ ከአዲስ አበባ ጀምሮ ሩቱን እየነካ ምን አለ ምን እያለ እየሄደን የሚያደርግ ነገር ነው እና ኤንዱን ድሬዳዋ ሐረርም ይሄዳል፣ ግን ፎከሱን ቁልቢ ላይ የሚያደርግ ነው እና አንዱ ይሄ ነው። ሁለተኛው ደግሞ ይሄ ነው፣ ኢትዮጵያን የእስልምና ታሪኮቻቸውን የሚገኝ የእስላማዊ ቅርሶችና ሊጎበኙ የሚችሉ መስህቦች ስብስብ በኢትዮጵያ። ይሄ አንዱ ከችግር የተነሳ ነው የጻፍኩት። ምክንያቱም ለሀጅ የሚመጡ ሰዎች አዲስ አበባ ትራንዚት በሚያደርጉበት ጊዜ የምንወስድባቸው ቦታዎች እናጣ ነበር እና በመረጃ መልኩ የለምና ይሄን ነገር ቅድም እንዳልኩ ሌላ ሰው እስኪ ይሰራል ወይ ደግሞ የሆነ ወተን መጥቶ እንዲጽፍልኝ ሳይሆን እኔ ለምን ሼፕ አላደርግም በሚል ከነዛ ያነሳሁት ነው። ሶስተኛው ይሄ ወይ ደግሞ የመጀመሪያ ልለው የምችለው ኮንቶ የሚልና ኮንታ ላይ የተጻፈ እዛ ጨበራ አካባቢ፣ ጨበራ እንዳሁኑ ሳይለማ በፊት የተሰራ መጽሐፍ ነው እና ይሄ እንኳን በኮፒም ሳይዘጋጅ አልተሰራጨም። ጀስት ራፉ ብቻ የተዘጋጀበት ነው። ግን እነዚህ ሞር ኦፍ የኔ ፎከስ ግሩፔ ፎከስ ኤሪያዬ ይሄንን ነገር ከቱሪዝም ጋር ባያያዘ መልኩ ነው። ወደዚህ ወደ ዋና ወደ አነሳው ስንመጣ ብዙ ጊዜ የማደርገው ወረቀቶችን በመጠቀም እሰራና በእጄ ነበር ክብ ክብ አድርጌ ሰርቼ ለእንግዶች ሁልጊዜ ብሪፊንግ አለ። የመጀመሪያ ግሩፕ ሲመጣ አሁን ስታወራ እችኛዋን ይዘው ሲያወሩ የኢትዮጵያን ታሪክ ለምሳሌ እዚህ ጋር ስትመጣ ከ1000 ቢሲ ይላል። ዲስ 1000 ቢሲ ላይ ኪንግ ሶሎሞን እና ኩዊን ኦፍ ሺባ የሚባል ታሪክ ነበረን። አርክ ኦፍ ኮቨነንት በእኛ በክብረ ነገሥት መጽሐፉ በዛ ጊዜ መጣ የሚል አክሱም መነሳት ጀመረችበት። ዳማት የሚባል ኪንግደም የነበረበት፣ የሃ የሚባለው ቴምፕል ትግራይ ላይ ያለበት ብለህ ሃይላይት ታደርገዋለህ። እስከዛ ልደተ ክርስቶስ ይመጣል። ልደተ ክርስቶስ ደግሞ እንግዲህ እንትኖችን የምታነሳ ጃንደረባው የሚባል የነበር ታሪክ የነበረበት፣ እንደዚሁም ደግሞ ዋይስ ኪንግስ የሚባሉት ሰብአ ሰገሎች አንዱ ከዚህ የሄደበትን የምታነሳበት ነው። ከዛ ደግሞ ስትመጣ 4ኛው ክፍለ ዘመን ላይ ክርስቲያኒቲ ስቴት ሪሊጅን የሆነበት ማለት ከዛ በፊትም ቢኖርም ግን አብርሃና አጽብሃ በነገሱበት ጊዜ ክርስቲያኒቲን አዶፕት የተደረገበትና በዓለም ደረጃ ኦፊሻሊ ክርስትናን በስቴት ሪሊጅን የተቀበለችበት እና ዩኒክ የሚያደርግ 6ኛ ክፍለ ዘመን ላይ ስንመጣ 9ኙ ቅዱሳን ወደ ኢትዮጵያ የመጡበትን አፄ ካሌብና ገብረ መስቀል ልጃቸው ገብረ መስቀልን፣ ቅዱስ ያሬድን ኮምፖዘር በኢትዮጵያን ቸርች ሚውዚክ ኮምፖዘር የነበረበትን የምናነሳው። ከዛ 7ኛው ክፍለ ዘመን ላይ ደግሞ ኢንካሚንግ ኦፍ ኢስላም እናነሳ እንችላለን። ሰላም በእርሳቸው ላይ ደረና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ወደ ኢትዮጵያ የመጡበትና በዚህም ተቀብሏቸው መስተንግዶ የተደረገበትን ታነሰዋለህ። 10ኛው ክፍለ ዘመን ላይ ንግስት ዮዲትን የምታነሳበት ነው የሚሆነው። ንግስት ዮዲት እንግዲህ የአክሱም ኪንግደም የመውደቁ አንዱ ምክንያት እንደሆነች የታሪክ ድርሳናት የሚያነሱበት ነው የሚሆነው። ከዛ ደግሞ አርጋ 11ኛ ክፍለ ዘመን የዛግዌ ስርወ መንግስት የመጣበትን የሶሎሞኒክ ስርወ መንግስትን ዲስትራክሽን ተፈጠረ ወይ ደግሞ ዲስኮኔክት ሆኖ ዛግዌ ስርወ መንግስት የመጣበትን በዚህም 11 ነገስታት የነበሩበትም እነዚህ 11 ነገስታቱ 4ቱ ንጉስም ቅዱስም የነበሩበት ወቅትን የነበረ ነው። ከዛ ተከትሎ ደግሞ የሰሎሞኒክ ዳይናስቲ ሪስቶር የተደረገበት 13ኛ ክፍለ ዘመን አለ። በዛ ዘመን ላይ ንጉሳን የነበሩት ንጉስ ከይኩኖ አምላክ ጀምሮ እንግዲህ ወደ ከዛ ከላስታ ወደዚህ ወደ ሸዋ አካባቢ ሲመጣ ሸዋ አካባቢ ላይም ደግሞ እና አፄ ዳዊት ግማደ መስቀሉን ከግብፅ ለማስመጣት ሞክረው አፄ ዘርዓ ያዕቆብ አምጥተው እዚህ ያስቀመጡበትን ታሪክ ታነሳ ትችላለህ። እዛ ላይ ደግሞ
የተለያዩ መጽሐፍታትን የተተረጎሙበት እናነሳለን። ተሰዓቱ ቅዱሳን ወደ 9 ቅዱሳን መምጣታቸው የሞናስቲክ ላይፍ መጀመሩን እንደዚሁም ደግሞ መጽሐፍት መተርጎማቸውን የቤዛንታይን እንትን የሆኑት መጽሐፍቶች ወደ ግዕዝና ተመሳሰሉ የተረጎሙትና እስካሁንም ድረስ እንደ አባ ገሪማ የሚባል አድዋ ውስጥ ከ1400 ዓመት በላይ የሆነው የሚገኝበት ማለት እንችላለን። ወደ 13ኛ ላይ ደርሻለሁ። 16ኛ ላይ ስንመጣ ደግሞ እነ ንጉሥ ልብነ ድንግል እነ ኢብን ኢብራሂም አልጋዚ አበሻን የማጥናት ዘመቻ ተብሎ በእስላሚክ ሂስትሪ ላይ የሚነሳው እንደዚሁም ደግሞ በኢትዮጵያ ቤተክርስቲያን ታሪክ ደግሞ አንዱ ቤተክርስቲያን ጉዳት ካስተናገደችባቸው እንደዚሁም ንጉሱን ኢብን ኢብራሂም አልጋዚን በቅጽል ስም ግራኝ ተብሎ የሚነሳውን እንደዚሁም ደግሞ ከዛ ጋር ተያይዞ ደግሞ የኩሽቲክ የሆነው ነባር የሆነው ቀደምት የነበረው የኦሮሞ ማህበረሰብ በይበልጥኑ የሞጋሳና ጉዲፈቻ በገዳ ስርዓት ውስጥ ያሉ ትልልቅ እሳቤ ያላቸው በተለይ አሁን ድረስ እኔ ሞጋሳን የማየው እነ ኔቶ የሚጠቀሙበት ሲስተም ያን ጊዜ በኦሮሞ ማህበረሰብ ውስጥ ያኔ የተፈጠረ አይደለም። ከመጀመሪያው ጀምሮ አብሮ ዴቨሎፕ ያደረገ የነበረ ማህበረሰብን የማቀፍ እንትን ነው። ምናልባት በአክሽኑ የተደረጉ ነገሮች በደንብ የተተገበሩ ናቸው ያልተገበሩ ናቸው ሌላ ጉዳይ ቢሆን ማለት ነው። ግን 16ኛው ክፍለ ዘመን ላይ ሞሮፍ የጉዲፈቻ ሞጋሳ ይበልጥ ብዙ ቦታዎችን ያዳረሰበት ነው። ከዛ በፊትም ግን ከንግስት ሳባም ጀምሮ እነዚህ አይነት ነገሮች በተለይ በነመደባይ በሚባለው ጊዜ እንደነበረ ይነገራል። 17ኛው ክፍለ ዘመን ላይ ሲመጣ ደግሞ ጎንደርን የምታነሳበት ነው። ጎንደር እንግዲህ አርት ኢትዮጵያን አርት ይሄ ሮያል ኪንግደም ፖፑላራይዝ እየሆነ የመጣበት በአንድ ቦታ ላይ 5-6 አብያተ መንግስታት የተሰሩበት ቦታ ነው። እንደዚሁም ደግሞ ስርዓትን ያጸኑበት ነው እና አፄ ፋሲል ማለት እንችላለን። ከዛ ስንመጣ ወደ 19ኛው ስንሄድ እንግዲህ ዘመነ መሳፍንት በኋላ የጎንደርን ኪንግደም እንትን ካረገ በኋላ እና አፄ ቴዎድሮስ ተነስተው ለሀገር ያበረከቱ እንትን አለ። አፄ ዮሐንስም እንደዛ አፄ ምኒልክም 19ኛው ክፍለ ዘመን ላይ አዲስ አበባም የተቆረቆረችበት ነው። አድዋ ድልም የተበሰረበት ነው እና ይህን የምታነሳው ነው። ከዛ ወደ 20ኛው ስትመጣ ደግሞ እና አፄ ኃይለስላሴ ወደ በትረ መንግስቱ የመጡበት አፄ ኃይለስላሴ እንደምታውቃቸው በዲፕሎማሲው ትልልቅ ነገሮችን ያመለከቱበት አዲስ አበባ የአፍሪካ ህብረት በዛን ጊዜ የአፍሪካ አንድነት ድርጅት እንደዚሁም ደግሞ አፍሪካ ህብረት መሆኛ እንድትሆን ራስተፈሪያኖችን ደግሞ ሬስተፈሪያኖችን ቤት እንዳላቸው ወገን እንዳላቸው እንትን ያደረጉበትን ከዛ ባሻገር ተቋማዊ መልክ ይዘው እንዲሁ የኢትዮጵያ አየር መንገድ የመሳሰሉ ብዙ ትልልቅ ተቋማትን በተለይም በአፄ ምኒልክ ጊዜ የተጀመሩትን ያጎሉበት የነበረው ተቋማዊ አሰራር እንደዚሁም ደግሞ ከዓለም ጋር እኩል ለመራመድ የተደረጉበት ጥረቶች የምታይ ነው። ከዛ እንግዲህ 1974 ላይ ስታነሳው ደግሞ የእሳቸው መውረድና የደርግ ኢሰፓ ወደ ፓወር መምጣትና እሱም ደግሞ የራሱን ታሪክ ያሳረፈበትን ከዛ 1991 ላይም ደግሞ እንደዚሁ የኢፒአርዲኤፍ ወደ ስልጣን የመጣበትን እንደን ደግሞ 2018 ላይ ደግሞ ፕሮስፔሪቲ ደግሞ ቴክ ኦቨር ያደረገበትና እንግዲህ ይሄንን ነው ሃይላይት የሚያደርገው። ይሄ ለዛ ነው ሃይላይት ተብሎ የቀረበው። አሁን ይሄን ሲል ከዚህ ውስጥ ምናልባት ሰንበዲ ኢንተረስትድ ይሆንና what do you mean 1000 year ምን ነበረ ስለ ንግሥት ሳባ ምናምን ይላል። ይሄንን ለምሳሌ እንግዶችን 15 ቀን ወይ 10 ቀን በምትሄድበት ጊዜ ይሄን ታሪክ ምናልባት አክሱም ላይ ልታወራው ትችላለህ። እዚህ ጋር 11ኛው ላይ ስለ ዛጉ ያልኩትን ደግሞ ላሊበላ ላይ በምትሆንበት ልታወራው ትችላለህ። እንደየስፓቶቹ ልታወራው ትችላለህ። ይሄ ግን ኢትዮጵያ ያላትን ፕሪቪየስ የነበረውን በጣም ጥኒጡን ነገር ተቆንጥሮ የቀረበበት ነው። ይሄ ብቻ ነው ማለት ግን አይደለም። እዚህ ውስጥ ብዙ የሚካተቱ ነገሮች አሉ። ግን እንደው እንደ ሃይላይት ቢሆነን ተብሎ የቀረበ ነው። ይህንን ምናልባት ዛሬ ጊዜ አንዱ ያልኩ ትውልድ ላይ አልሰራንም ምልህ እንደ ትውልድ አሁን ለምሳሌ ቤት ውስጥ ቢኖርህ ከልጆች ጋር ልታወራበት ትችላለህ። አባዬ ማለት ምንድን ነው? ማነች ንግሥት ሳባ? አክሱም ምንድን ነው? ይሄ ምንድን ነው ብሎ እንደው አሁን ይሄ ግራፊካሊ ካየኸው የሆነ እንደ ጨዋታ የምትመስል ነገር ነገ ከነገ ወዲያ ደግሞ ማይ ኔክስት ጀነሬሽን ይሄንን በሙቪም ሊያደርጉት ይችላሉ፣ በስሪዲም ሊሆን ይችላል፣ ኦር ደግሞ በሚጫወቱበት ጌም ሆኖም ሊቀርብ የሚችልበት ግን ፋውንዴሽን መኖር አለበት፣ ፔቭ መደረግ አለበት፣ ቅርጽ መያዝ አለበት በሚል ነው ይሄንን
እና አንድ ገጽ ሂስትሪ ሃይላይት ያርግ እንጂ ሌላኛው ጀርባው ላይ ደግሞ ሌላኛው በጣም ኢምፖርታንት የኢትዮጵያ ድብቁ ሀብታችን ወይም ሚስጥራችን የሚገኝበትን ካርታውንም ደግሞ እዚህ ጋር ተቀምጧል። ይሄ ካርታ ደግሞ ኢትዮጵያን አንዱ ልዩ የሚያደርገት የኢትዮጵያ የገጸ ምድሯ አቀማመጥና ያላት የተለያየ የአልቲቱድ ቫሪያንስ ነው እና እዚህ ውስጥ ብዙ ነገሮች አሉ። ኢትዮጵያን ስንገልጽ ወደ 3 የመሬት ክፍሎች አሏት። ሰሜን ምዕራብ፣ ደቡብ ምስራቅ እና ስምጥ ሸለቆ የምንለው አለው። እነዚህ እንግዲህ ከኔጌቲቭ 120 እስከ 4600 ዲፍረንስ ያላቸው በዚህም የተለያየ አልቲቱድ የተለያየ ብዝሃ ህይወት የሚገኝበት እንደዚሁም ደግሞ የተለያየ ማዕድናት የሚገኝበትና ይሄ ትልቁ የምትለውና ዝቅ የምትለው በሁለቱ መካከል የ150 ኪሎ ሜትር ዲፍረንስ ያለበት በጣም የተቀራረበ ግን ብዙ አልቲቱድ የምናይበት ነው። እንግዲህ ኢትዮጵያ ተራሮቿ ከአፍሪካ ያለው 80% ተራራው ኢትዮጵያ ውስጥ ነው የሚገኘው እና እነዚህ ናቸው። ወንዞቿንም ካየ ከዚህ ተራራ የሚሄዱ በጣም በሚገርም ሁኔታ አንድም ውሃ ወደ ኢትዮጵያ ምድር ድንበራውን አቋርጦ አይገባም። ከኢትዮጵያ ግን የሚወጣ በርካታ 9 እንደ ዋና ብንል እንጂ ከዛም በላይ የሆኑ ወንዞች ወደ ኤርትራ፣ ወደ ሱዳን ኦልሞስት ወደ ሁሉ ወደ ኬንያን ብንል ወደዚህ የሚገባው ኦሞ ወንዝ እዚህ ሀይቅ ላይ ነው የሚገባው። ወደ ሶማሊያም ሄዳለ፣ ዋቢ ሸበሌ ገናሌ፣ ወደ አፋርም ማን ወደ ጅቡቲም ደግሞ አዋሽ ልክ እዚህ አፋር ላይ ከጠፋ አንደርግራውንድ ይሄዳል እና በዛም አንድ ኢትዮጵያ ዋተር ታወር ኦፍ አፍሪካ ትባላለች። ደግነቷም ይገለጻል። ለጎረቤቶቿ በሙሉ ውሃዎቿን እያከፋፈለች የምትኖርበት ነው። ይሄ ነው እንግዲህ አሁን ትልቁን ታሪክ እንደ 10 ደቂቃ በምትሞላ ውስጥ ግን ይሄ ጀስት ላይክ ምንድነው የምትለው ይሄ ትልቁ መጽሐፍ ኢንሳይክሎፒዲያ እንደምትለው ማውጫ ነው። ለምሳሌ እቺን ብለህ አንድ ትልቅ ቮሊዩም ነው ልታወጣ የምትችለው። ትክክል። ከዛ ውስጥ ይሄኛውን ሲል ደግሞ ሌላ አንድ ትልቅ መጽሐፍ ሊያወጣ ይችላል። በመካከላቸው ደግሞ ብዙ ነገር ይችላል። ይሄ በትንሹ ከፍ ላለ በሌክቸር ፎርማት ደግሞ ከ90 ምናምን በላይ የሚሆን ስላይድ ደግሞ ምናልባት አንተ ጋርም ስላለ ልታጋራቸው ትችላለህ። እንደውም ግልጽ እንድታደርገው እኔ አሁን ያቀረብከው በጣም ሰፊ በትልቅ ጥራዝ በአንድ ቮሊዩም እንኳን ሊያልቅ የሚችል አይደለም እና አይ ቲንክ ቻሌንጅ የሚያደርገው ብዬ ማስበው ይህንን በጣም ቀደም እንዳልኩት የ1000 ዓመታት ታሪክ በኢንፎግራፊክ በአንድ ፔጅ ላይ በዚህ መልኩ አትግላንስ ሰዎች እንዲረዱትና እንዲያውቁት ስታደርግ ትንሽ የሚከብደው ያንን የታሪኩን ጥልቀት ሳያጣ ክብደቱን ሳያጣ ማሳጠርና በዚህ መልኩ ማቅረቡ ላይ ትልቅ ስራ የሚፈልግ ይመስለኛል። በዚህ መልኩ አቅርበኸዋል። ነገር ግን ደግሞ ይሄ ታሪክ ሳይቆራረጥ ፍሎ እንዲያደርግ ያንን ክብደቱን ጠብቆ እንዲሄድ የምትጠቀመው ስቶሪ ቴሊንግ ለእንግዶችም ሊሆን ይችላል ወይም ይህንን ታሪክ ለምታጋራቸው ሰዎች በምን መልኩ ነው ላይክ ፍሎ ላይ የሚለው ነው። ቀደም በተወሰነ መልኩ ያነሳው ነገር አለ። እሱ ላይ ትንሽ አሁን ባልከው መልኩ እንድታሰፋው ፈልጌ ነው። ሌላኛው ከዚህ ጋር የሚያያዘው አሁን ላይ ሰው ይሄ ቪዥዋል ነገሮችንና ወደ ሙቪ ወደ አጫጭር ፊልሞች በፕሮዳክሽን ተሰርተው ወደሚቀርቡ መረጃዎችና ታሪኮች የማድላት ነገር አለው አይደለም። አሁን ይህንን ነገር ወደዛ የመቀየሩ ነገር ቀደም የቀጣዩ ትውልድ ያንን ማድረግ ኃላፊነትም አለበት። እኔ ጀምር ያልከው ነገር አለ። አይ ቲንክ አንተም ደግሞ በተወሰነ መልኩ ይህንን ነገር ታስበዋለህ ብዬ አምናለው። ኦልሬዲም ደግሞ አንተ ፕሮዳክሽን ላይ የምሰራቸው ስራዎች እንዳሉ ስለማቅ በዩቲዩብ የምታጋራቸው በጣም ብዙ ታሪካዊ መረጃዎች፣ ቅርሶች አሉ እና ከዛ አንጻር እንዴት ነው እነዚህን ነገሮች የሚለውን በዚህ ዙሪያ ላይ ብታነሳል። እንግዲህ ይህንን ነገር ሳዘጋጅ አንዱ እንግዶችን የኢትዮጵያ እንግዶች ሲመጡ ኢትዮጵያ ማናት የምትለውን አጭር ብሪፍ ለመስጠት ነው እና አይ ዊሽ እነዚህን ነገሮች በታላላቅ የመንግስት ተቋማት በተለይም እንግዶች በሚመጡበት በሚዚየሞች የሚቀመጥበት ሁኔታ እንዲመቻች እሻለሁ፣ ለማድረግ እሞክራለሁ። ከዛ በፊት ግን በዚህ ጉዳይ ላይ በነገራችን ላይ ሳዘጋጅ ዝም ብዬ አዘጋጅቼ አይደለም። በጣም ብዙ ስኮላሮችን አሳይቻቸው የተወሰነ ኮሜንት እየሰጡኝ እያስተካከልኩ በተለይ ሌብሊንግ እንዳይኖር የምናምን ነገር የሚለው እና ምናልባት ፈጣሪ ከፈቀደልኝና አጋዥ ካገኘው
በትልቁ የላውንቺንግ ፕሮግራም ማድረግ ፈልጋለሁ። ይህን ሳረግ ምናልባት ዛሬ ለዘፈንና ለምናምን የሚደረገውን አይነት ከዛ ባለፈ ክብሩን በመጠን በትልቅ የኢትዮጵያን ክብር በመጠን ነገር ማድረግ ፈልጋለሁ። ምናልባት if they have to pay 50,000 100,000 ከፍሎ መግባት ካለበት ሰው በዛ ሌቭል አቅም ባይኖረው ደግሞ ሊመጥ ነው የሚችል አሁንም በየተለያዩ ቦታዎች ትሬኒንግ እየሰጠኑ በዛ አድርጌ ሲምፎኒው ምኑ ተዘጋጅቶ የኢትዮጵያ ሌቭል በሚመጥ መልኩ ኢናጉሬት ባረገው ደስ ይለኛል። ትልቅ ቦታ ላይ ይህንን ማድረግ ብችል ደስ ይለኛል። ግን ያን ሲደረግ በመሃል የሚመጡ ጥያቄዎች ይኖራሉ። እንዴት እዚህ ጋር እንትን ጎድሏል፣ ይሄ የለም፣ ይሄ ከምንድን ነው የሚለውን ነገር የሚነሱ ሾች ይኖራሉ። እነዛን ሾች በተቻለ መልኩ አስረጅ በሆነ መልኩ ወደ 90 ስላይድ አለ ለዚህ ፕሬዘንቴሽን የተዘጋጀ። ያንን ፕሬዘንት እያደረግ የምታሳየው ነገር ቢጎል እንኳን ከኔ ይሄ ፍጹም ነው ብዬ የምናገረው ነገር አይደለም። ይሄ ይጎላል ብሎ ማንም ሰው ማካተት ይችላል እዚህ ውስጥ። እቺ ደግሞ እንደዚህ አይደለች እንዲህ ብሎ ማድረግ ይችላል። ምክንያቱም ታሪክ ትላንትናን ስናነሳ ትላንትና ነው በክብርም ወይም በነቀፌታም ልናነሳው እንችላለን። እንደምትቆምበት ነው። የሚያከብረው አለ፣ ይሄ ልክ ነው ትክክለኛ ታሪክ ይላል። የሚነቅፈው ይኖራል፣ ይሄማ እንደዚህ ነው ብሎ ተበዳይነትም ስሜት ወይ ደግሞ መገፋትም ሊኖረው ይችላል። እና ሁሉም ግን ኢንተርቴን ብዙ ጊዜ የኢትዮጵያን ታሪክ ብዙ ሰው ይፈራዋል። ኢቭን በጣም ስኮላር የተባሉት በምን ደፍረት ነው እንደዚህ በዚህ ጊዜ ይህን ነገር የምትለው ይባላል። ግን ይሄ የመድፈርና የመድፈርም ጉዳይ ሳይሆን ሀምብል ሆነ ሰፋ ብለህ ችግር የሚለውንም ሰው ችግሩን ተረተለት፣ ክብር የሚለውንም ክብሩን ኢንተርቴን አድርግለት። ሁለቱንም ይዘምት የምትቀይረው የምትበቀው ነገር የለም። ሪኮግናይዝ አድርገህ የምታልፈው ነገሮች ናቸው። በዛ ነው እና አሁን ለምሳሌ የኢትዮጵያን ታሪክ ሳዘጋጅ እንዴት ከ1000 ዓመት ትጀምራለህ ሊልህ ይችላል። ለምን ሉሲ አለች ይልሃል። አሁን ፕሬዘንቴሽን ላይ የተዘጋጀው ኢትዮጵያን ሂስትሪ እና ሁለት አይነት አፕሮች ይከተላል። አንዱ የክሪኤሽኒስት አፕሮች ነው፣ ሌላኛው ደግሞ የኢቮሉሽኒስት አፕሮች ነው። ኢቮሉሽን ከዚህ ከቢግ ባንግ ቲዮሪ የሚጀምራለ ላይፍ እንዴት ጀመረ ምናምን። አሁን እዛ ውስጥ መጣ እነ ሉሲን ምናምን ታካትትበታል። እንግዲህ የኔ ይሄኛው እንትን የሚጀምረው በክሪኤሽኒስት አፕሮች ነው የቀረበው፣ ወይ ደግሞ ፈጣሪ አለ በሚል አዳምና ሔዋ ወይም አደምና ሐዋ ከሚለው ጋር የተያያዘ እንግዲህ ከዛ ውስጥ ተያይዞ እነ ሄኖክ ይነሳሉ። ምክንያቱም ኢትዮጵያ አንዱ ካላት መጽሐፈ ሄኖክ ነው፣ በጀምስ ብሩስ የተወሰደው በጎንደሪያን ኪንግደም ነው። ከዛ በኋላ እነ ኖህን እናነሳለን። እንግዲህ የኖህ ልጆች የሆኑት አራቱ አንዱ ኩሽ ወደዚህ ወደ አፍሪካ የመጣባትን ነው። እሱም በስላይዱ ላይ ይገኛል። ከዛ ደግሞ ያ ከግብፅና ወርታች ያለውን ነገር የሚይዝ ነው እና ይህንን ይዘህ በምትቆይበት ጊዜ ሌላው የምታነሳው መልከጼዴቅ ነው። መልከጼዴቅ አብርሃምን ስርዓተ እምነት ያስተማረው አለ። እሱም እንደ አንዳንድ ሊቃውንት ከኢትዮጵያ እንደሆነ ይነገራል። እንግዲህ የኩሽ ዲሰንደንት የሆኑት ኢትዮጵያ ውስጥ ሲኖሩ ከነበሩት መካከል አንዱ እነ ናምሩድ እንግዲህ ባቢሎንን የገነባው የፈረሰበት ከአባይ ሸለቆ ስልጣኔ ጋር አብሮ የሚነሳ አለ። ከዛ ደግሞ እነ ጌራ የሚነሱ አሉ የሱ ትውልዶቹን። ከዛ ደግሞ እነ መደባይ ይነሳሉ። በነገራችን ላይ መደባይ የቦታ ስም ነው። ትግራይ ውስጥ አሁን ከአክሱም በስተ ሰሜን ምዕራብ አካባቢ የሚገኝ ቦታ ነው እና ምናልባት ስላይዱ ላይ ታየው ይሆናል። ከ1000 ዓመት በፊት ከክርስቶስ ልደት በፊት ንግስት ሳባ ሄዳ ከሰለሞን ጋር እንግዲህ ልጅ ካገኘች በኋላ እዚህ ከወለደች በኋላ ያለውን ታሪክ ከዛ በፊት የነበረውን ታሪክ በተለይ ልጇ ተወልዶ አክሱም ጽዮን ማርያም ታቦትን ይዞ ሲመጣ የተቀበሉት መደባይ ልጆች ናቸው ይላል። ይህንን የገድለ አቡነ ተክለ ሃይማኖት ላይም ታገኘዋለህ። እነ ፍቅሬ ቶሎሳ የጻፉት እዛ ላይም ታገኘዋለህ። ይሄ መደባይ ደግሞ መደባኤ ነው የሚል በኦሮሞ ታሪክ ውስጥም ታገኘዋለህ። እነዚህ ኢንዶጂነስ የነበሩ ታቦቷ ስትመጣ እንደውም መደባይ የሚባል ሐጹራ ለጽዮን ይሉታል። እዛ አካባቢ ሎካል አንድ ወቅት 16 ቀን አክሱም ተቀምጬ ነበርና ንብረ እድ በላይ የሚባሉ ታላላቅ ሰዎች ከአገር ታሪኮች መካከል አንዱ መደባይ የሚባለው ሐጹራ ለጽዮን ነው ይባላል። ይሄ መደባይ እንደውም ታቦቷ ስትመጣ ናአዴር አዴትና መደባይ የሚባሉ ነበርና ማን ነው ኃላፊነት የሚወስደው ተብሎ ለመደባይ ዕጣ ያወጣለት። ያ መደባይ ዕጣ ያወጣበት ከብት ታርዶ ብሎ የራሱ ታሪክ አለ። ብዙ ነው ወደዛ ውስጥ አልጋ እና
ያ መደባይ 3 ልጆች አሉት። መደባይ ወደል፣ መደባይ ዛና እና መደባይ ታብርም ይባላል። ይሄ ማይኬራ የሚባለው ከአክሱም ስትወጣ የምታገኘው ቦታ አንዱ ነው። አንደኛው ወደ ኤርትራ ጫፍ ነው። አንደኛው ደግሞ ወደ ሽሬ መስመር በምትሄድበት የምታገኘው። እነዚህ የእሱ ልጆች ናቸው። እነዚህ ጠያይሞች ናቸው። አፍንጫቸውን ሴቶቹ ይበሳሉ፣ ጆሮቸውን እና ከኩሽቲክ ሞር እንትን ያደረጉ ናቸው እና የእነሱ ታሪክ የሚነሳበት ነው። የመርጦ ለማርያምንም ታሪክ ጎጃም ያለው ቤተክርስቲያን ስታነበው ንጉስ ዳዊት ዳግማዊ ዳዊት ወይ ደግሞ ቀዳማዊ ምኒልክ የሰለሞን ልጅ ታቦተ ጽዮን ጋር አብሮ ሲመጣ 12,000 የእስራኤላውያን አብረው ተከትለውት መጡ የሚል ታሪክ ታየ። ከዛ በኋላ እነሱ ነባር ከሆኑ ማህበረሰብ ጋር ተዋልደው ተጋብተው አሁን ያለውን የተለያየ ቦታ ላይ የምናገኘው ማህበረሰብ እንዲገኝ ሆኗል እና እነዚህ ነገሮች የተለያየ እንትሎች እስራኤላውያን ምንላቸው ናቸው ነው እንግዲህ ቤተ እስራኤላዊ አንዱ የመጡበት እሱ ነው፣ አንድ ወቅት ነው። ከዛ በኋላ የመጡበት ወቅቶች አሉ። እንግዲህ አንዱ የምናነሳው ታሪክ እዛ ጋር ነው። እንግዲህ ከእነሱ ደግሞ በኋላ ላይ ደግሞ የሚነሱ ሌሎች ታሪኮች አሉ። ግን እነዚህ ታሪኮችን የተለያየ ቦታ ላይ ያሉትን ፍሬም ተደርገው እዚህ ስላይዱ ላይ ገብተው የምናገኝባቸው ናቸው እና ይሄን ማወራለ ታሪክ ከክብረ ነገሥት አንጻር ነው። ታቦተ ጽዮን በቀዳማዊ ምኒልክ ጊዜ መጣ የሚለው። ሌላኛው 500 ላይ ስትመጣ እዚህ ጋር ታቦተ ጽዮን የሚል ተቀምጣለች። ይሄ ምንድነው? እንዴት እዚህ ጋር ታቦተ ጽዮን ትላለ እዚህ ጋር አይልም ብሎ ሰው ቢያነሳ እነ ግራሃም ሃንኮክ የሚባሉት ስኮቲሽ ራይተሩ ጋዜጠኛው በሱ ዘ ሳይን ኤንድ ዘ ሲል በሚለው መጽሐፉ ላይ ታቦተ ጽዮን እዚህ እንዳለች ያረጋግጥ እንጂ አክሱም እንጂ በንጉስ ሰለሞን ወይ ደግሞ የክብረ ነገሥቱን ታሪክ አይቀበለውም። እሱ የሚለው ምንድነው? በኋላ ላይ ከ500 ዓመት በኋላ ከእስራኤል አውጥተው ወደ እስራኤልን በተወረረችበት ጊዜ ወደ ግብፅ መጡና ኤሌፋንታሲስ የሚባል ቦታ ላይ ቆዩ። ከዛም የአባይ ወንዝን ተከትለው ጣና፣ ከጣና ደግሞ ወደ አክሱም ሄደ የሚለውን ነው። ስለዚህ ይሄም ታሪክ ስላለ ለዛ ነው አሁን እዚህ ጋር ታቦተ ጽዮን ብዬ እዚህ ጋር ያስቀመጥኩት። እዚህ ጋር ማድረግ እችላለሁ፣ ግን ያለውን ስፓቶቹን እንዲገቡ በማሰብ ነው። ያ ማለት ግን በእነዚህ ውስጥ ምንም የለም አይደለም። እዚህ ጋር ለምሳሌ ዳአማት ኪንግደም ይሃ አለ። አሁን አንዳንዱ ዳአማት ብለህ ለምን ይሃ ትላለህ? አንዱ ሴንተሩ ነው። ኦፍኮርስ ይሃ ራሱ የግዛ መገለጫ ቢሆንም ይሃ ግን ሞሮፍ አሁን ድረስ የሚናገረው ታሪክ ያለው። ዳአማት ደግሞ በዛን ጊዜ የነበረ ኪንግደሙ ነው እና እሱን ሃይላይት ለማድረግ ነው። ከዛ ልደተ ክርስቶስ ጋር ስትመጣ ባይዘዌ ልደተ ክርስቶስን ምናልባት ስላይዱ ላይ ቶ በሚል ነገር ተቀምጧል። ያ ምንድነው? መጽሐፍ አክሲማሮስ የሚባል አለ፣ የስነ ፍጥረቱን የሚያወራ። አዳም ተጸጽቶ ወደ ፈጣሪው ባለቀሰ ጊዜ ቃል ኪዳን ሰጠው ይባላል። ወይ የመጀመሪያ ቃል ኪዳን ብሉይ ኪዳን የምትባል። ብሉይ ማለት የመጀመሪያ ማለት ነው፣ ሌላ አይደለም። ብሉይ ኪዳን ተብሎ መጽሐፉ በሙሉ አይደለም። ብሉይ ማለት የመጀመሪያ ማለት ነው። ኪዳን ማለት የመጀመሪያ ኪዳን። የመጀመሪያ ኪዳን ለአዳም የሰጠው ምንድነው? ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ የሚል ነው። ይሄንን ምናልባት ይሄ አዲሽናል በሚባሉ መጽሐፎች እንደ መጽሐፍ አክሲማሮስ የአርቡ ላይ ይገኛል እና እሱን እንግዲህ አዳም እንደ አንዳንድ ስኮላሮች ምንድነው አዳም ያንን ቃል ኪዳን እያሰበ ከልጅ ልጅ ተወልጄ በመስቀል ተሰቅዬ አድንሃለሁ የምትለው ያችን ቃል ኪዳን በምን ሳላት ነው የሚለው። ይቺ ከላይ ያለችው ቶ መስቀል ላይ ከአናቱ ላይ ያለችው እንደ ውምብ ወይ ደግሞ እንደ እንቁላል ወይ ደግሞ የሆነ ወንድና ሴት ዘርን ማስቀመጫ ወይ ደግሞ ኪዳን ማስቀመጫ ነው። ያ ኪዳኑ ደግሞ የሚፈጸመው ምንድነው? መስቀል ላይ ተሰቅሎ ከሞተ በኋላ የምትለው ያንን ሪፕሬዘንት የሚያደርግ እና እንደ አንዳንዶች እንደውም ቶ ክርስቶስን ይወክላል የሚሉ ስኮላሮች አሉ። እኔም የምጋራው ነገር ይኖረኛል እዛ ላይ። ስለዚህ ከአዳም ጀምሮ የነበረ ከአዳም በኋላ በነበሩት ሁኔታዎች ውስጥ በተለይ አሁን ግብፅ ላይ በብዛት ይህንን ቶ ወይም አንክ ሳይን ኦፍ ላይፍ ይሉታል ያሉት። የትኛው ላይፍ ብትል ግን አንዳቸውም አይመልሱትም። የኛው አስተምሮ ላይ ግን ሳይን ኦፍ ላይፍ የትኛው ላይፍ የምትለው ዲፋይን ትደረጋለች እና እሷን የምናመጣበት ነው እና በዚህ በዜሮ ላይ ደግሞ ያቺ ቃል ኪዳን የተፈጸመችበት ክርስቶስ ተወልዶ አዳምም ነፃ የወጣበትን በዛን ጊዜ ደግሞ ኢትዮጵያ ላይ ደግሞ መጥቶ እንደነበረ እዚህም ተአምር እንደሰራ አዋልድ የሚባሉት የኢትዮጵያ ኦርቶዶክስ መጽሐፍት ውስጥ የምናገኘው ውጭ አሁን ዌስተርኖች እየመጡ ራሱ ያንን ትርጉሙን ማየት የሚፈልጉት ነገር ነው። ስለዚህ ዜሮውን በዛ ነው። በዛን ወቅት ጃንደረባው የሚባል እንግዲህ የተጠመቀበትና የመጀመሪያው ክርስቲያንና የተቀበለበት ነው። ከዛ ባሻገር እመቤታችን ቅድስት ድንግል ማርያም ኢትዮጵያ ላይ መታ የተለያየ ቦታ ሆና እንደውም መጨረሻ ላይ ከጣና ላይ ተነስታ ሄደች ነው። ለዛ ነው እንግዲህ እዛ ያለው ነገር አብቅቷል ተመለሱ ይባል። ጫና በደመና
ጣናን በደመና ጣና የሚለው ነገር ከዛ ዴቨሎፕ እንደተደረገ የሚነገር ነው ማለት ነው። ከዛ ባይዘው መጽሐፉ ጽፈው እንደዚህ ዚግዛግ ነው ያደረኩት። ይሄ ምንድነው የቅድመ የነበሩ አጻጻፍ ለምሳሌ ሳቢያን ካየው ዚግዛግ ነው አጻጻፉ። አንዱ ሂስትሪያችን ነው በሚል ነው ይሄንም በዚግዛግ ፎርማት እንዲቀመጥ የሚያደርጉት። ደን ስትመጣ አራተኛው ላይ ክርስትናን እንግዲህ የምታነሳው ነው አብርሃና አጽብሃ። በጣም እንግዲህ አምስተኛው መጽሐፍ በዚህ አጋጣሚ ላንተ ልንገርህ እነሱ ላይ የሚያጠንጥን የሚጻፍ ነው። ኒው ዳይሜንሽን ኦፍ አድሚኒስትሬሽን ፖለቲካል አፕሮች ነው ያመጡት። በአንድ መንበር ሁለት ሰው ነው እንግዲህ ዛሬ ጊዜ መንበር እንዴት አይነት ነገር እንደሆነ ታውቃለህ። እነሱ ግን በአንድ መንበር ሁለቱም አዛዥ፣ ነዛዥ፣ ገናዥ ሆነው ንጉሱን ያሳለፉበት። ይሄ እንዴት ሊሆን ይችላል? ሊያውም በአንድ መንበር ሁለት ይሁን እንጂ አንድ ቦታ እንኳን ሳይቀመጡ በተለያየ ቦታ ሆነው ሀገርን ያስተዳደሩበት። ምናልባት በኢትዮጵያ ሂስትሪ እንግዲህ አንተ ሰፊ ጥናት አድርገሃል። ይሄ ዱዋል ክራውን የሚባለው ዱዋል እንትን በንጉሱ ጊዜ ከዘውዲቱ ጋር ከንግስት ዘውዲቱ ጋር በተወሰነ መንገድ ያው እሱ አልጋ ወራሽ በሚለው በኋላ ላይ ንጉስ ሆኖ ከተሾሙ በኋላ እሱ ነው ሊነገር የሚችለው። በተረፈ ሌሎቹ ላይ በጣም ኃይለኛ የሆነ ቤተሰብም ካለ ሪቫል ነው የሚሆኑት። ወደ ግዞት ይወሰዳሉ። ግዞት የሚባል ነገር እንደውም ከነገስታት ዘር መወለድ በጣም ዲስአድቫንቴጅ እስከሚሆን ድረስ የቅርብ ሰው ወደ ፓወር ሊመጣ የሚችል ሰው ካለ እንደ ስጋት ነው የምትታየው። እንደ ስጋት ነው እና ይሄኛው ደግሞ ለየት ያለ ነው በኢትዮጵያን ታሪክ። አምሹር ይሄ የዓለምን የፖለቲካል ግንዛቤ ሁላ መቀየር የሚችል ነው ብዬ አስባለሁ። ፈጣሪ ፈቅዶልኝ እሱን ጽሁፍ ካጠናቀቅኩኝ ጥሩ እንጠብቃለን። እንግዲህ በዚሁ እንደው እዚሁ ጋር እንድታነሳው ኢንትረስቲንግ ነገር ስለሆነ ብዙ ጊዜ አልሰማም። አሁን የኢትዮጵያን ታሪክ አንደኛ ታሪክ ስለሆነ ያለፈ ነገር ነው የሚለው ነገር አለ ብዙ ሰዎች ላይ። ኦፍኮርስ ያለፈ ነው፣ ቅድም ብለነዋል። ኦብሰስድ የመሆን ጉዳይ ሳይሆን ያ መማሪያ ስለሆነ የባለፈው ታሪካችን ለነገው ወዴት መሄድ አለብን፣ ምን ማድረግ አለብን የሚለው ነገር በጣም ወሳኝ ነው። በተለይ ፖለቲሳይዝ ካልተደረገ ያው ሂስትሪ ወይም ታሪክ ፖለቲሳይዝ ይደረጋል፣ ፖለቲካ ይሆናል። አይ ቲንክ እኛም ሀገር ብዙ ማያግባቡ ነገሮች ከዛ አንጻር የመጡ ናቸው። የሚያግባቡና ያለን እንደ ሀብት እንደ ውርስ የወረስነው ማይቀየሩ ነገሮች ደግሞ አሉ። መጥፎም ጥሩም ነገሮች አሉ እና በተለይ እኛ ስለ ቱሪዝም ነው የምናወራው። የቱሪዝም ፐርስፔክቲቭ ነው ያለን፣ ያ መነጽር ነው ያለን፣ ያ እይታ ነው ያለን። ያ እንግዲህ ይህንን ለሌሎች የመሸጥ እንዲጎበኝ፣ እንዲታወስ፣ እንዲዘከር የማድረግ ነው አይደል ዓላማችን። ከዛ አንጻር ቅድም ብለሃል ብዙ ሰው ይፈራዋል። እንግዲህ ታሪክ በአንድ ወቅት በዩኒቨርሲቲዎችም በሰፊው ይሰጣል፣ በትምህርትም አይ ቲንክ አሁን ላይ እንደዛ አይነት ሰፊ ነገርም አታይም። ሰውም ደፍሮ በዚህ መልኩ ጥናት ምርምር አድርጎ እንደዚህ አይነት ሪሰርች ይዞ አይመጣም። እንደውም ሶሻል ሚዲያ ላይ አንድ ወጣት ልጅ አለ። ወጣት ነው፣ ኮንተንቱ ታሪክ ነው። ታውቀው ይሆናል አላውቅም፣ ግን አየዋለሁ። ይገርመኛል። በዚህ ወጣትነት እድሜው ያንን ሁሉ ታሪክ መቼ ነው አጥንቶ በዚህ ልክ የሚተነትነው ብዬ እላለሁ። እና ወጣቶችም ይህንን አርአያ መከተል ያለባቸው፣ እኛ ምሳሌ መሆን አለብን ብለሃል ቅድም። ምሳሌ የምንሆነው ደግሞ በማድረግ ነው፣ ነገሮችን በማሳየት ጠርጊያ መንገድ በማድረግ ነው አይደለም። የሆነ መሰረት የሚሆን ነገር አሳይተን እዛ ላይ ካፒታላይዝ እንዲያደርጉ ነው። እና አይ ቲንክ ይሄ በጣም ትልቅ ነገር ነው። በተለይ በጣም ትልልቅ መጽሐፎችን አገላብጦ ሰነዶችን አገላብጦ ከዛ ውስጥ እነዚህን ኮር የሆኑ የታሪክ ምዕራፎችን አውጥቶ የማስፋቱ ነገር ትንሽ ካለው ትሬንድ አሁን ላይ የንባብ ባህላችን የተዳከመ ከመሆኑ አንጻር ቻሌንጅ ሊሆን ይችላል። በዚህ መልኩ በኢንፎግራፊክ ሲቀርብ ግን እንዳልከው ቤት ውስጥም ልትወያይበት ትችላለህ፣ ከልጅ ጋር ልታወራበት ትችላለህ፣ ከጓደኞች ጋር ልትወያይበት ትችላለህ፣ ትምህርት ቤት እንዲሁ የግሩፕ ዲስከሽን ልታደርገው ትችላለህ። ያ እየሰፋ ይሄዳል። ከዛ አንጻር እንደው እችንም ነገር ሀሳብ ስጥበትና እስቲ በተለይ ወጣቱ ኮንተንት ቢያደርገው ደስ ይለኛል። እኔ ልንገርህ፣ ገንዘብ እኮ ነው ይህ። ንግሥተ ሳባን ፊልም ብትሰራው ምን አስበዋል? በሃይ ፕሮዳክሽን እችን ነው የማወራ፣ እችን አንዷን ነው የማወራ። አስበዋል? የአብርሃና አጽብሃን ታሪክ ባይ ዘ ዌይ በዚህ አጋጣሚ ብዙ የእነሱን ስለሞት በጣም በርካታ ቦታ እነሱ ፋውንድ ያደረጉበትን ቦታ ሄጃለሁ።
አብርሃ አረፈ የሚባለው በዚህ አጋጣሚ እንትን ላይ ነው። ባሃ ጊዮርጊስ የሚባል አለ ከፋ ውስጥ። እኔ አላቅም ነበር። እንደውም አይተውት እነሱ ሰሜን በዚህ እና እዛ ባሃ ጊዮርጊስ ላይ ነው አረፎ አጽብሃ ከዚህ ከየረር ተነስቶ አጽሙን ወስዶ ትግራይ ላይ ነው የቀበረው። እና በእነዚህ ስቶሪዎች መካከል የምትሰራውን አስበዋል? በሙቪ መልክ አይተዋል? ሊሆን የሚችለውን ቢዝነስ የዚህ የክርስቶስ የስድስተኛው ስለ ቅዱስ ያሬድ አንድ ፊልም ብትሰራ ይሄ ክሊክ ሊያደርግላቸው ይችላል ብዬ አስባለሁ። የሆነ ቤዝ ሊጥልላቸው ሾርት ስቶሪም አድርገው ሊሰሩት እንደ ሙቪ ሊሆን ይችላል። ትልቅ ፕሮዳክሽንም አድርገው ሊሰሩት ይችላል። የንግሥተ ሳባ እኮ ትልቅ መጽሐፍ ነው። የንግሥተ ሳባ እስካሁን በኢትዮጵያኖች ያልተደፈረ ነው። እንደውም እንደ ቲያትር ሁላ ማቅረብ የምትችለው ነገር ነው። ሌሎች ቦታዎች ደስ የምትችሉ ሁሉም ጋር የምትሄደው ወደ ፊልም ስትመጣ እንደው እንትን እንዳለለ እንጂ እኔ አንድ ነገር አስባለሁ። እንደውም በዚህ አጋጣሚ ከአንተ ጋር ይህንን ነገር ባነሳው ብዬ አሰብኩኝ። ለምሳሌ እንግሊዞችን በታሪክ ያላቸውን እይታ ስታይ ለእኛ ሊሸጡልን የሚፈልጉት ነገር ነው። ለምሳሌ እኛ እኮ በጣም ጥንታዊ የሆነ የነገስታት ታሪክ አለን። የኦሎምፒክ ላይ ያሳዩት እሱን ነው አደለ? የመጀመሪያ ያንን ክብራቸውን ማዕረጋቸውን ሂስቶሪካሊ ይሄ ነገር አለን። አሁን ኢትዮጵያ ውስጥ ወደ አንድ ቦታ ብቻ መሄድና ያንን ታሪክ የማውረድ የማውጣት ጉዳይ አይደለም። የትኛውም አካባቢ ስትሄድ ከፋ ስትሄድ ለምሳሌ የከፋ ነገስታት ታሪክ አለ፣ ቤተመንግስት አለ። የከፋ ነገስታት ምን አይነት የካቢኔ ስትራክቸር እንደነበራቸው ሁሉ ኢቨን የኢትዮጵያ ንጉሠ ነገስት ያሌለውን ነገር ሁሉ አስተውያለሁ። ሞዴል አላቸው። ሞዴሉ ለየት ይላል። ወደ ነካ ወጦና ስትሄድ የነበረው የጀግንነት ታሪክ አለ። ኢቨን የኛም ታሪክ ስለሆነ የሁላችን ኢትዮጵያዊ ስለሆነ ወደ እኔነት ማምጣት አለ። ገባ? አሁን ሚኒሊክ እንግዲህ በአፍሪካ ደረጃ በዓለም ደረጃ የጥቁር ህዝቦች አይከን ተደርጎ ይወሰዳል በአድዋ ምክንያት። እሱ ትልቁ ፍላግሺፓችን ነው፣ ምንሸጠው ታሪካችን ነው። ደዝሚን ከዛ ጋር የነበረው ታሪክ ሊደበቅ ይገባል ማለት ደግሞ አይደለም። ወደ ገዳ ሲስተም ስትመጣ ደግሞ ራሱን ችሎ ያ የገዳ ሲስተም የንግስና ስርዓት ሀብት ነው። እነዚህ ነገሮች ፊልም ያልሆኑ ምን ፊልም ሊሆን ይችላል ነው። ባይዘው ቅድም ካነሳው አንዱ ታሪክ የምንዘክረው ብቻ ሳይሆን የምንተገብረውም ነገሮች አሉት ውስጡ ላይ። ለምሳሌ አሁን ላይ ያለውን የኢትዮጵያን ጊዜ ሳይ እኔ ከአፄ ፋሲል ዘመነ መንግስት ጋር እያያዝብኛል። እሳቸው ወደ ንግስና የመጡበትና ምክንያቱም በአፄ ፋሲል ዘመነ መንግስት የተለያየ የውጭ ሀገር በጣም ከፍተኛ ኢንተረስቶች የነበሩበትና እነዛ ኢንተረስቶች አለመረጋጋት አገር ላይ የፈጠሩበት ነው። አሁንም ያለው ተመሳሳይ ነገር ነው። አሁን ባለው ነባራዊ ኢትዮጵያ ላይ የአፄ ፋሲል አንድ የምወደላቸው ፖሊሲ ምን ነበር? ክሎዝ ዶር ፖሊሲ ነበራቸው። ያ ክሎዝ ዶር ፖሊሲ ምንድን ነው? ለሺህ ዓመታት የቆየ የተባለው ነው አይደለም። ከያዝ ክሎዝ ዶር ፖሊሲ ይሄ ከውጭ የሚመጡ ምንም አጀንዳዎቹ ምኖቹን ለተወሰነ ጊዜ ጋብ አድርገው እስቲ እዚህ ያለውን ነገር ሪዞልቭ እናድርግ የሚል ነው። አሁን ያ ታሪክ እኛ ሀገርም ይሰራል የሚል ሙሉ እምነት አለኝ። ይሄ በጣም የተለያየ ኢንተረስት ነው ያለው። እንደው አንዱ ሀገር 3-4 ኢንተረስት ይኖረዋል። ሁሉም ኢትዮጵያ የዓለም አይን ማረፊያ ነች። ምናልባት እንደውም እሱን ካነሳው እኮ ኢትዮጵያ ወደኋላ የተጎተተችው ይሄ በስፔሲፊካሊ አሁን ባልከውን ንጉስ ብቻ ሳይሆን ለሺህ ዓመታት በሯን ዘግታ ነበር የሚል ነገር ይሄ ክሎዝ ዶር ፖሊሲ ከዛ ጋር ይነሳል። እና ኢትዮጵያ ዓለምን ሳሰማ ዓለም ኢትዮጵያን ሳያያት ተደብቃ ለሺህ ዓመታት ቆይታለች። እና በዛ ጊዜ ውስጥ ዓለም የደረሰበትን ስልጣኔ ትሬንድ ለማየት እድሉ አልነበራትም። ይሄ የውጭ ጣልቃ ገብነትን ለመዝጋት ያደረገችው እየተቀባበሉ ነገስታቶቹ እንግዲህ ከማ እስከማ እንደሆነ ያው አላውቅም። አፄ ፋሲል የጀመሩት ክሎዝ ዶር ፖሊሲ ግን እሳቸው ሀገርን ለማጽናት ጠቅሟቸዋል። ነገሮችን መፍትሄ አበጅተው ከአባታቸው ጋር የነበረውን እንትኖችን ሴትል አድርገው ጎንደርን የታሪክ አንዱ ማሳያ የሆነችውን ፋውንድ ማድረግ አለ። እሳቸው ናቸው ጎንደርን እንደ ከተማ የቆረቆሩት በ1632 በፈረንጆች አቆጣጠር። እሱ ብቻ አይደለም። እሳቸው አፄ ፋሲል አክሱም ጽዮንን አሁን ያለው ወንዶች ብቻ የሚጠቀምበትን ቤተክርስቲያን ያሰሩት እሳቸው ናቸው። በአባይ ድልድይ ላይ ደግሞ በአባይ ወንዝ ላይ ያሉትን ድልድዮች ብዙ ቦታዎች ላይ ያሰሩት እሳቸው ናቸው። እንደውም አንዱ ቦታ ላይ ጎጃምና ጎንደር የሚያገናኘው ላይ የፋሲልን ነፍስ ይማር እየተባለ ነው ሰው የሚሸጋገረው። እና ያኛው ምንድን ነው ይሄ
ለምሳሌ አንዳንዱ ከሃይማኖት የውጭ ሀገር እንትኑ፣ አንዳንዱ ከኢኮኖሚ፣ አንዳንዱ ከፖለቲካ ከተለያየ ኢንተረስት ይኖረዋል። አሁን ላይም በብዛት ኢትዮጵያ ላይ ያለው እንደዛ የውጭ ኢንፍሉዌንሱ ውስጣዊ ቁርሾዎችን እንዲዴቨሎፕ እንዲያደርግ ያደርግና ይሄ ካልምነስ እንዳይመጣ እንዳትረጋጋ ያደርግሃል። ብዙዎቹ ከፍርሃት ነው ኢትዮጵያን ይፈሯታል፣ ይሰጓታል። የእነሱ ፍርሃትና ስጋት በቅጡ ካለመረዳት ሊሆን ይችላል። ሲረዷት ግን ኢትዮጵያን ሲያውቋት ግን ይሄ ለእኛም ቤኔፊት ነው ብለው ያስባሉ። ግን እንደ ኢትዮጵያ አሁን ቅድም ያልኩ ታሪክ የምንዘክረው ብቻ ሳይሆን ልንተገብረውም የምንችል ነገር ነው እና በዛ የኢትዮጵያን ጉዳይ አንዱ ካልም አድርገህ ዘግተህ ተነጋግረህ ተወያይተህ ታርቀህ የኢትዮጵያ ትንሣኤ የሚጀምር ባይዘው በእርቅ ነው። ከዛ በኋላ ተመካክረህ ተፈተህ እያልክ ትሄዳለህ። ይሄ ጽኑ እምነቴ ነው። እኔ ሁለተኛው ከታሪክ የምንማረው ለመንግስትም ፕሮፖዛሉ ልክ ያለው ዛሬ ላይ የባህር በር ያስፈልገናል። የባህር በር ስንፈልግ አንዱ ሊያግዘን የሚችለው ትልቅ ነባራዊ የኛ ታሪክ የሞጋሳ ፖሊሲ ነው። እንዴት? ዳስ ቆንጆ ጥያቄ። ሞጋሳ ከማህበረሰብ ጋር ወይም በሀገር ደረጃ እንበለው አሁን ያን ጊዜ በሀገር ደረጃ ለሚኖርህ ግንኙነት ሊያግዝ የሚችል እሳቤ ነው። ወዳጅህ ወዳጄ፣ ጠላትህ ጠላቴ ብለህ ዩኒቲ የምትፈጥር ኔቶ አሁን ያደረገው ምንድን ነው? የጋራ ቃል ኪዳን ፈጽመው የጋራ ጠላት የጋራ ወዳጅ በጋራ እንዲንቀሳቀሱ የሚያደርግ። ስለዚህ ከጎረቤቶቻችን ከኤርትራም ይሁን ከጅቡቲም ይሁን ከሶማሊያም ይሁን የዚህ አይነት ነገር ሞጋሳን አንስተን ሞዲፋይ አድርገን ብንጠቀምበት በፍቅር የተሞላ እኛም ሪሶርሳችንን ሼር አድርገን እነሱም ሪሶርሳችንን ሼር አድርገናቸው በመተማመን እንደ ስጋት በመታየት አይደለም። ባይዘዌ ጎረቤቶች አገሮቻችን በሙሉ በስጋት ነው የሚሆኑ። በስጋት ስለሚሆኑ ነገሮች የኢትዮጵያ ስቴብል መሆን እንደ ስጋት ይሆናቸው። ስቴብል ከሆነች እኛ ጋር ትመጣብናለች ነው። ያ እንዳይሆን ግን አሹር የምታደርገው ኖ እናንተም ወደኛ እኛም ወደ እናንተ በእንደዚህ አይነት ፕላትፎርም መጓጓዝ እንችላለን። ከዛ በኋላ የአምና ውሰድ እኔና ኧረ እባክህ እዚህ ጋር ሊልህ ይችላል። አንዱን ቱሪዝም ሴንተር ልታደርገው ትችላለህ፣ ኮስታል ላይ ያለውን አንዱን እርሻ ልታደርገው፣ አንዱ ማኑፋክቸሪንግ ልታደርገው እና ይሄንን መተማመን ልትፈጥርበት። ለዛ ግን ዲፕ አናሊሲስ ይፈልጋል። ይሄንን እንዴት መተግበር እንችለዋለን የሚልና ለኢትዮጵያ የውጭ ጉዳይ ኢንስቲትዩት ይሄንን ብትጠቀሙበት ብዬ ሰጀስት አድርጊያቸዋለሁ። ሞጋሳ ሀሳብን እንደ ሞጋሳ አሁን እንደ የገባኝ አንድን ሰው በግለሰብ ደረጃ እንወሰደውና የማህበረሰቡ አካል አድርጎ መቀበል ነው አይደለም? ጉዲፈቻ በግለሰብማ ጉዲፈቻ አንድን ልጅ ወስደ እንደ ራስ ልጅ አድርገህ ማሳደግ ነው። ሞጋሳ ሲባል ከሌላ ብሔር ለምሳሌ ነን ኦሮሞ የሆነን ሰው የኦሮሞ ኮሚኒቲ አካል አድርገህ ስምም ትሰይማለህ። ያንተን ማህበረሰብ አካል አድርጎ መቀበል ይመስለኛል። ለዛ ነው የምረዳው እኔ። ስለዚህ ይሄ ኮንሰፕት ወደ ሀገር ደረጃ ሞዲፋይ አድርገህ ዘመኑን በዋጅ አድርገህ፣ ምክንያቱም ወደ እኔነት ማምጣት ነው ዋናው ትልቁ ነገሩ እዛ ጋር ያለ። እኛና እናንተ የሚለውን ሳይሆን የሚለውን ነገር ማጥፋት ነው። ቀንሰህ በእኛነት ሰፊው ነገር ላይ ያው ዞሮ ዞሮ የአካልነት ነው። የአካልነትና የመያያዝ አብሮነት ወደሚለው ይመጣል። ያው እንግዲህ ኮንሰፕቱን በዛ ልክ አስፈታው ማለት ነው። ስለዛ ስትገባ እዛው ስትገባ እንደመሰለህ በምን በኩል አብሮነት ነው። ምሳሌ እነሱ የጦር ድጋፍ ሊፈልጉ ይችላሉ። ፍራቻ ሊኖርባቸው ይችላል። ከአደጋ ጋር ሊሆን ይችላል። ከሪሶርስ ጋር ሊሆን ይችላል። እኛም ደግሞ ያለን ክፍተት አለ። ስለዚህ ሚውቹዋል በሆነ መልኩ አብሮነትን ልታመጣበት ትችላለህ። በዛም ታሪክ የምትዘክረው ብቻ ሳይሆን ልተገብረው የምትችላቸው ነገሮች በውስጡ ያሉበት ብዬ ሳወራ እና ሌሎችም እንደዚህ ተመሳሳይ ነገሮች አሉ። አፄ ኃይለሥላሴ እኮ ራስ ተፈሪያቸውን ሲያመጡ እኮ የሰሩት የፈጸሙት የጻፉት ታሪክ እኮ ምናልባት ሺህ ዘመን ሲወራ የሚኖር ነው። ምክንያቱም ማንም ሰው በዚህ ደረጃ ሊያስታውሰው የማይችል ነገርን ነው ያደረጉት። የወሰዱት ኢኒሺዬቲቭ የወሰዱትም እና ብዙ ነገሮች አሉ ዛሬም ድረስ እየተገበርክ ልትሄድባቸው የምትችል። በእርግጥ ብዙዎቻችን ታሪክን እንፈራለን። ትናንትና የተደረገውን ነገር የምንቀይረው የለም። ቆመን የምናይበት መንገድ ነው ይህን እናንተ የሚለያየው እንጂ ሌላ ነገር እንትናል እና አስበዋል። አሁን ወደ ስንት ፊልም ይኖረናል ማለት በዚህ ጋር ወይ ደግሞ በንግስት ሳባ ራሱ እኮ ኔትፍሊክስ ስንት ፊልም ሊሰራበት ይችላል። ስትሄድ
እዛ ከእሱ ጋር ስትጋበዝ ክብረ ነገሥት የሚለውን መጽሐፍ እዚህ ጋር የምተረጉም እጅግ በጣም ጥልቅ ነው፣ ባህር ነው የምልህ። በጥራዞች እንኳን ብታሰፋው እንደው 1-2 ቮሊዩም ብቻ ብለህ የምትለው አይደለም። በጣም ሂውጅ ታሪክ ነው። ግን ደግሞ በጣም ኢንተረስቲንግ፣ ወቅታዊ እና ትውልዱ ሊገባው በሚችለው አቀራረብ በመቅረቡ ከዚህ በኋላም እንዳልከው እንደየአስፈላጊነቱ በምን መልኩ መቅረብ አለበት የሚለውን ነገር እየያዘ ያንን ፎርም እየያዘ ያንን ፎርማት እየተከተለ መሄድ የሚችል ነው። ወደ ቀጣዩ ከማለፌ በፊት ቅድም ስለ ማስታረቅ አንስታልና አንድ ነገር አየው። ያንተን ቪዲዮዎች ለዚህ ኢንተርቪው ስዘጋጅ እያየው ነበርና ታርቄ ያስታርቃለሁ ምትላለች። ታርቄ ያስታርቃለሁ ትላለህ። ምን ማለት ነች እሷ? ማለት እንዳልኩ ነው የሀገራችንን ሁኔታ ሀገራችን እጣ ፈንታዋ ከፍታ ብቻ እንደሆነ አምናለሁ፣ አይደለም አውቃለሁ። ይሄ ዛሬ አይደለም። በጦርነቱ ጊዜም ከጦርነቱ በፊትም ይሄን ነገር እናገራለሁ። የተለያየ ቪዲዮዎች እልክልሃለሁ። በዛ ላይ ግን ያ ነገር የሚሆነው በእርቅ ስንጀምረው እንደሆነ አውቃለሁ። ሰው መጀመሪያ ከራሱ ጋር ነው የሚታረቀው። ከራሱ ጋር ያልተስማማ ከአእምሮ ጋር ያልታረቀ ሰው ምንም አያደርግም። ከራሱ ጋር እንዲታረቅ ግን ድጋፎች ሊያስፈልጉት ይችላል። ከራሱ ጋር እንዳይስማማ የሚያደርጉት ሆናቸው የበዛ ጫና የሚያደርጉ ነገሮችን መቀነስ ሊያስፈልገን ይችላል። ሰው ከራሱ ጋር ሲታረቅ ዙሪያው ካለ ሰው ጋር ይታረቃል፣ ይስማማል። መታረቅ ማለት መተቃቀፍ ብቻ ማለት አይደለም፣ መስማማት ነው። መስማማት ባለመስማማትም ሊኖር ይችላል። እርስ በርስ ስትታረቅ ደግሞ ከዛ በመጨረሻ ከፈጣሪ ጋር ትታረቃለህ። ታርቀ ስትቀርብ ደግሞ ፈጣሪያችን ሩሩ፣ ፈጣሪ ስል ሁሉም እንደሚያምነው ዋቃ የሚለውም ዋካ የሚለውም አላህ የሚለውም እግዚአብሔር የሚለውም ሁሉም ፈጣሪ ብሎ የሚያምነው ወደዛ ስትቀርብ እንደየእምነቱ እሱም ደግሞ ምሕረቱን ቸርነቱን ይልካል። የኢትዮጵያን ትንሣኤ ኢትዮጵያውያኖች ብቻ ሳይሆን ጎረቤት ብቻ ሳይሆን ዓለም የሚናፍቀውና የሚጠብቀው ነው። ይሄ ደግሞ መሆኑ የማይቀር ነው ስንወስን። ደግሞ ይህን ነገር እርቅን ለማድረግ ደግሞ ኢትዮጵያ ውስጥ ሌላ ምንም አፕሊኬሽን አይፈልግም። እኛ ውስጥ ያለ እኛ ውስጥ ዴቨሎፕ ያደረገ እኛው ልናደርገው የምንችል እኛ ሰዎች ልንፈጽመው የምንችል የሰውም የማቴሪያልም የእውቀትም ሪሶርስ ፉል የሆነ ነገር ነው ያለው እና በዛ ነው። ወደ ምልክቷ ስመጣ ምንድነው አንድ ወቅት ላይ ሀሳቡን ዴቨሎፕ ሆነና ለአንዱ ፕሮፌሰር ፋሲል የሚባለው ወንድም አለኝና ለሱ እነግረዋለሁ። ከእንትና ጋር እኮ እንደዚህ ምናምን ነገርና በአጋጣሚ የሆነ ቦታ ላይ ሆነ ከአብነት ጋር እያወራን ለሱ ነገርኩትን እከሌና እከሌን ብታስታርቅ በእነሱ ቢጀምር ሀገር ይታረቃል ብዬ የጅል ሀሳብ በለው ልክ ያው ጄኒውን የሆነ ነው ወቅቱን ያልጠበቀ ነበርና እንደዛ ለዋለሁ። ከዛ አንድ ቀን አብነት አጎናፍር የሚዘፍንበት ቦታ ላይ ስንሄድ ከሱ ጋር እሱ ወደ ውጭ ሊሄድ ነበርና እኔ በማግስቱ ሌላ ፍላይት ነበረኝ። ላይቭ ሙዚቃ እያየን አብነት ይዘፍናል። ያልኩ እኮ የውላ አብነት ከዛ እሱ ኧረ አስታራቂ የለም ወይ እያለ ይዘፍናል። ሲዘፍን ከዛ አንተ ነህ እለዋለሁ። እሱ አንተ እኮ ነው ማስታረቅ የምትችለው እለዋለሁ። ከዛ እሱ እየዘፈነ ያው ላውድ ስለሆነ ምንድነው የምትለኝ እያለ ይዘፍናል። አንተ ነህ ከዛ እንዴት ላስረዳው ይሄ አንተ ነህ እኮ እንደዚህ የምታስታርቀው ምናምን ነገር እለዋለሁ። ከዛ ትዝ ብሎት ይስቃል። ግን አይዲያው እዛ ጋር ነው የመጣችው ይቺ ሀሳብ እንትን። ከዛ ከጨረሰ በኋላ ቪአይፒ ጋር ቁጭ ብለንም ገዛ አወራን። ከዛም በማግስቱ ፍላይት ነበረኝ። ወዴት ነው የሚሄደው? ላሊበላ ነበር የሚሄደው። ባህር ዳር ተቻርጎ የሚሄደው። ከዛ ያቺ ነገር ብልጭቷ መጣችብኝና ለካ ምልክቱ ይሄ ነው። ልጅ እያለ ምንድን የምትለው እንደዚህ እንታረቅ ከዛ ምንድን የምታደርገው እንደዚህ አድርገህ ስትሆን ምንድን የሚሉህ ሳም ይልሃል። ለምን ኮንፈርም ኮንፈርሜሽኗ ስታምፓች ነች። ካልሳምክ አይሆንም። አልሳምክማ የውሸትን ታረቀኝ ይላል። እዚህ አልኩና ከዛች በኋላ ያችን ብራንድ አደረኳት ለራሴ። እንደዚህ አድርጌ አስታርቃለሁ። እና የሚገርምህ ደግሞ መጽሐፍ ቅዱስ ምን ይላል መሰለህ? እንደ ልጅ ካልሆናችሁ መንግስቴን አትወርሱም ካልተዋችሁ ማለት ነው። እና ልጅም ሆነ እንደዚህ ብቻ ብትታ ልጅ የሚያረጋግጥን ስትስም ነው ሳም እያለህ እንትን የሚያደርገው። እና ከዛ አንፃር ሌላ እንግዲህ ትንሿ ጣት በማን ትመሰላለች?
አላውቅም። እሺ ምንድን ነው የምትባለው ጣት? እሷ ይሄ አውራ ጣት ይባላል። አውራ ይሄ ምንድን ነው? ያው በእንግሊዝኛ ወደዚህ ምጣለ የማርያም ጣት የምትባለው የማርያም እቺ ነች። ትንሿ ነገሩ በጣም ብዙ ውስጥ ነገር ነው ያለው። ማርያም ምሕረትን እርቅን ያመጣች ክርስቶስን የወለደች ቃል ኪዳኑም የተፈጸመባት ነው። እንደዚህ ስትል እዛ ውስጥ ብዙ ኮንተንቶች የሚገቡ እንደ ጭፈራ ቤት ውስጥ ብልጭ ያለው ነገር እንትን አደረገ። ከዛ በኋላ ያንን ቪዲዮዎች ኦልሞስት ሁሉም የኢትዮጵያ ክልል ላይ ሄጄ መስራት ሰራሁ። ውስጡ ላይ እንግዲህ ኔትወርክ የማድረግ ነገር ይኖረዋል። ምኑን ቦታውን ከሀሳቡ ጋር እንጂ ከዛ ከፈረንጆች ጋርም የተነሳሁት አለ። በየቦታው ከሀበሻ ኦልሞስት ኤቭሪዌር ኢን ኢትዮጵያ ኢቭን ታች ኦሞ ሸለቆ ውስጥ ወይ ደግሞ ኦሞ ማህበረሰብ ውስጥ ያሉ ማህበረሰቦች ጋር አብሬ ተነስቻለሁ። ሀሳቡ ምንድን ነው? ታርቀን እናስታርቅ፣ በእርቅ የሀገራችንን ትንሣኤ እናምጣ የሚል ነው። እንደ ቅድም እንደጀመርኩልህ ሀገሬን በጣም ነው የምወደው። ሀገሬን ስለምወድ ለሀገሬ ማበርከት አለብኝ ብዬ አስባለሁ። የወታደር ልጅ ስለሆንኩ ወታደር ለሀገሩ ደምቶ ሞት ያቆያትን ሀገር እኔ ደግሞ ልትቀጥል የምትችል አትቀጥልም ማለት አይደለም፣ ግን ደግሞ የራሴን አሻራ አኖራለሁ በሚል እንግዲህ ደረቴ ላይም ኢትዮጵያ የሚለውን ነገር ሁልጊዜ አድርጌ። እሺ፣ ሌላው አሽዬ ማንሳት የምፈልገው የከተማ የታሪክ ዳተኝነት ብየዋለሁ እኔ። ስለ አዲስ አበባ እናውራ እስቲ። ስለ አዲስ አበባና ስላላት የታሪካዊ ቅርሶች ለማንሳት ፈለግኩኝ። ያው እንግዲህ እንደሚታወቀው አዲስ አበባ ኦቨር ዘ ይርስ ሰፍታ እንግዲህ በጣም አሁን የደረሰችበት ደረጃ ደርሳለች እና አዲስ አበባ ዙሪያ ተብለው የሚባሉ ታሪካዊ ቅርሶች በተለይ አብያተ ክርስቲያናት አሉ። ቦሌ አራብሳ ለምሳሌ ቅዱስ ጊዮርጊስ ፍልፍል ዋሻ ቤተክርስቲያን አለ። እንደገና ደግሞ ወጨጫ ማርያም አይ ቲንክ በ1816 ዓመተ ምህረት የተመሰረተችው እንዲሁ የአዲስ አበባ ጫፍ ላይ የምትገኝ ቤተክርስቲያን ነች። እነዚህና ሌሎች የአዲስ አበባ ቅርሶች ለአዲስ አበቤው ምንድን ናቸው? አዲስ አበባ ውስጥ የሚኖር ሰው ስለነዚህ ነገር ምን ያህል ግንዛቤ አለው? ወደፊትስ ምንድን ነው መደረግ ያለበት የሚለውን ነገር እስቲ እንየው። እንግዲህ በዚህኛውም የታሪክ ማህደር ላይ መጨረሻ ላይ የምናገኛት እዚህ ጋር 19ኛ ክፍለ ዘመን ወይ ደግሞ 1879 ላይ አዲስ አበባ የመጨረሻው የኢትዮጵያ የፖለቲካል ካፒታል ነች። እስካሁንም ድረስ በዛ ሰርቭ እያደረገች ነው። የአፍሪካም መቀመጫ ዋና ከተማ ነች። አዲስ አበባ እንግዲህ ስትቋቋም ትልቁን አሻራ ወይ ትልቁን ሚና የተጫወቱት እቴጌ ጣይቱ ናቸው። በዚህ በጣም ክሬዲት ይገባቸዋል። ምክንያቱም እቴጌ ጣይቱ እዚህ ፍልውሃ አካባቢ ጋር መምጣት ብቻ ሳይሆን አፄ ምኒልክንም ዳግማዊ አፄ ምኒልክንም በማሳመን ወደዚህ ሙቭ እንዲያደርጉ ትልቁ ሚና ተጫውተዋል። ከዛ በኋላ እንግዲህ በነበረ ሁኔታ ሪሶርስ ስላልነበረ ከዚህ ሙቭ ማድረግ ተፈልጎም ስዊዙ አማካሪያቸው ኤልክ ባህር ዛፍን ከውጭ እንደሚያመጣ አሳምኗቸው ባህር ዛፍ መጥቶ አዲስ አበባ እንደ ከተማ እንድትቀጥል አድርጓል። ባይዘዌ ከእቴጌ ጣይቱ ቀጥሎ ባህር ዛፍ ለአዲስ አበባ ከተማ ሆና እንድትቀር ትልቁን ሚና ተጫውተዋል ማለት እንችላለን። እንጦጦም ስትሄድ በማገዶ እና በኮንስትራክሽን ለማገዶ፣ ለኮንስትራክሽን፣ ለጤና በርካታ ነው የባህር ዛፍ። ሁለተኛ ደግሞ ቶሎ ነው የሚያድገው ባህር ዛፍ ቆርጦም ቶሎ አድጎ በዛ የሚል ነው። በእርግጥ ጉዳትም አለው። በተለይ መሬትን እስከታች ስሩ ረጅም ስለሆነ ስለሚጠጣ ዙሪያ ላይ ያለውን ኢንዶጂነስ የሚባሉትን ሀገር በቀል ዛፎችን ወይ ደግሞ እጽዋትን ያደርቃል፣ ይገላል። እንደዚሁም ደግሞ የመሬትን መንሸራተት መሬት መሸርሸርን አይከላከልም፣ በብዛት ስሩ ወደታች ስለሚወስድ ማለት ነው። እንግዲህ አዲስ አበባን ከተመሰረተችበት እንደ ከተማ ከተቆረቆረበት በፊት ያለውን ታሪክ ስንጀምር 4ኛ ክፍለ ዘመን ጀምሮ የምናመጣቸው ነገሮች ይኖራሉ። 4ኛ ክፍለ ዘመን ላይ ምን አለ ካለን እዚህ የካ ተራራ ላይ ስትሄድ አብርሃምና አጽብሃ የፈለፈሉት ዋሻ ቤተክርስቲያን የካ ሚካኤል የሚባለው እስካሁን ድረስ የፍልፍል ዋሻው እናገኛለን። ያ ቅድመ ላሊበላም ሁላ የነበረ እንትን ነው፣ ቅርስ፣ ትልቅ ሀብት ነው። በአርኪቴክቸር ልናየው እንችላለን፣ ከሂስትሪም ልናየው እንችላለን፣ ከሪሊጂየስ ፐርስፔክቲቭ ልናየው እንችላለን።
እንጦጦ ተራራ ላይም ስንሄድ ተመሳሳይ ነገር እዛው እንጦጦን ተያይዞ ቃሌ ተራራ ላይም ተመሳሳይ ዋሻ የምናገኝበት በዛም ዙሪያ ስንወድ ወደ ቅድም ወደ አነሳቸው አሁን ላይ እየተሰሩ ያሉት እየተፈለፈሉ ያሉትን ዋሻዎች እነ ቤዛዊትም እነ ቅዱስ ጊዮርጊስን ብታይ የምታገኝ ነው። ከሪሊጂየስ እንደዚሁ ዞረ ስትሄድ እነ ወጨጫንም ታነሳለ። እዛም መናገሻ መድኃኔዓለም እሱም ከአብርሃ አጽብሃ ጀምሮ ጊዜ የነበረ ታሪክ ያለው ነው። ይሄ ከሪሊጂየስ ፐርስፔክቲቭ ነው። ከተፈጥሮ አንጻር ካየን ደግሞ እንጦጦ ተራራ ላይም ስትወጣ የካ ላይም ስትወጣ አሁን እንደውም ጫካ ፕሮጀክት ተብሎ አሁን መንግስት እየሰራበት ያለውን ነገር በጣም አስገራሚ የሆኑ ነገሮችን የምታይባቸው ተፈጥሯዊ የሆኑ ነገሮችን የምታገኝባቸው ንጹህ አየርንም ቆንጆ ቪውን የምታገኝባቸው ናቸው። ከባህል አንጻርም አዲስ አበባን ብትመለከታት መልቲ ካልቸራል ሴንተር ነች ማለት ይቻላል። የኢትዮጵያ ሀገርን የኛ ማህበረሰብን ብቻ ሳይሆን የአፍሪካንም የምትይዝ እንዲሁም የዓለምን የምትይዝ ነች። በዚህም ሰርድ ዲፕሎማቲክ ካፒታል ኢን ዘ ወርልድ ትባላለች ከኒውዮርክ እና ከጄኔቫ ቀጥሎ። ይህም የሆነበት በርካታ ዲፕሎማቲክ ኮሚኒቲ የሚቀመጡበት ስለሆነ ነው። ከዛ ባሻገር ደግሞ ታሪካዊ የሆኑ አብያተ መንግስታት አሉን። ለምሳሌ የሚኒሊክ ቤተመንግስት የሚባለው አለ ታች። እዚህ ደግሞ ጁብሊ ፓላስ የምንለው አለ። ከጁብሊ ፓላስ ፊት ለፊት ደግሞ ኢሲኤ ወይ ደግሞ ኢኮኖሚክ ኮሚሽን አፍሪካ ያለው ስብሰባ ማዕከል የመጀመሪያው ኦኤዩ ወይ ደግሞ ኦርጋናይዜሽን ፎር አፍሪካን ዩኒቲ የተቋቋሙበት ታሪካዊ ቦታ እዛ ጋር የምናገኝ። በወንዞች ደረጃ ብታይ አዲስ አበባ ወንዞች በየቦታው ጅረቶች የምንላቸው ወንዞች ያሉበት ቦታ ነው እና አዲስ አበባ በተሻለ መልኩ ብዙ ነገሮችን የኢትዮጵያ ሌላኛዋ ገጽታ ነች ማለት ይቻላል። አሁን ላይ ባለው ነገር ደግሞ ስናየው በርካታ ልማት ስራዎች ተሰርተዋል። አዳዲስ መዳረሻዎች ተፈጥረዋል። እነዚህ አዳዲስ መዳረሻዎች ዘመኑን የዋጁና ከሌላው ዓለም ጋር ሊያወዳደሩን የሚችሉ እንደዚሁም ተመራጭ ሊያደርጉን የሚችሉ ነገሮች አሏቸው። ዛሬ ጊዜ ምናልባት የተሻለ ነገሮች እና የተጀመሩ ነገሮች ቀጣይነት እንዲኖራቸው ከደረጉ በተለይ ሰስቴኔቢሊቲ ላይ በጣም ሲሪየስ የሆነ ኢሹ አለኝ። አዲስ በሚሰሩት ፕሮጀክቶች ላይ እነዛን ማድረግ ከቻለን ዱባይንም ሆነ ሌሎችን ቢት የማናደርግበት ነገር የለም። ምክንያቱም እነሱ የሌላቸው ኦርጋኒክ የሆነ ንጹህ አየር በየትኛውም ሰዓት ወክ ልታደርግበት የምትችል ፀሐዩ አቃጠለኝ እንኳን ብትል ሼድ ውስጥ ብትገኝ ጃንጥላ ብታደርግ ሼድ አገኝተም ይሄ በየትኛውም አርቲፊሻል ሚንስ ሊፈጥሩት የማይችሉትን አንድ የኮምፒቲሽን አድቫንቴጅ ያለን ነው። ከዛ ባሻገር ኤርፖርታችንን ብትመለከተው ደግሞ እንግዲህ በጣም ሴንተር የሆነ ኤዥያን ከሳውዝ አሜሪካ የመሳሰሉት ዳይሬክት ፍላይቶችን ማድረግ የሚያስችል ኤርፖርት ሀብ አለን። ቅድም እንዳነሳሁት አየር መንገዳችን ደግሞ ካየው ትልቅ ካፓሲቲ ያለው በዓለም ደረጃ ተወዳድሮ ዊን ሊያደርግ የሚችል በርካታ ነገሮች ነው ያሉን። ይሄ ሁላ አለን ማለት ግን እንደፈለግን ቱሪስት እናገኛለን ማለት አይደለም። አንዱ እንደ ድርጅት ሴሌብሪቲ ብዬ ያልኩህ የኢሜጅ ጉዳይ ትንሽ ያዝ የሚያደርገን ነው። እንደውም የአዲስ አበባ ኢሜጅ ከኢትዮጵያ ኢሜጅ ሳይሻል የሚቀር አይመስለኝም። ምክንያቱም በተለያየ ጊዜዎች ሚዲያዎች እየመጡ አሁን ላይ ደግሞ ሶሻል ሚዲያ ላይ ያሉ ሰዎች እየመጡ አዲስ አበባ ላይ ያለውን ነገር የሚሰሩት ባይ ዘ ዌይ ሶሻል ሚዲያ ላይ ያሉ ሰዎች ለሁለት ነገር ነው። አንደኛ አዲስ አበባን ማስተዋወቅ ብቻ ሳይሆን፣ ሁለተኛ እዚህ መጥተው ሲሰሩ በርካታ ቪው ነው የሚያገኙት። ካለን ፖፑሌሽን አንጻር ሌላ ቦታ የሰሩት ቪው እና እዚህ ሀገር የሚያገኙት ቪው የሚሰሩት ሪፖርት የሚያገኙት የተለያየ ነው እና አንዱ ከቪዋቸው መንጻር፣ ሁለተኛ ደግሞ ነባራዊ ከተሰራውም ስራ አንጻር ከተፈጠሩት ልማቶች አንጻር ነው። ይሄ ደግሞ ምን ፈጥሮልናል ለእኛ ጋር ብታየው አንዳንድ ጊዜ ናይት ዎክ፣ ሮያል ቱር የሚባል አዳዲስ ፕሮዳክቶችን ምናልባት በኋላ ልክልህና እነዛ እንትን እንድናደርግ አድርገን እና አዲስ አበባን ከስሟ ጋር ተመጣጣኝ የሚሆኑ ነገር እንዲኖራት እየተሰራ ያለ በጣም በርካታ ነገሮች አሉ። ይሄ እንዳለ ሆኖ ግን ማህበረሰቡ ወደ የኔነት ስሜት ውስጥ እንዲመጣ ደግሞ ትልቅ ስራ ይፈልጋል። ወደ የኔነት ስሜት መጣ ማለት ከተማዋን የራሱ አድርጎ እንዲያያት፣ እንዲጎበኛት፣ እንዲንከባከባት፣ እንዲጠግናት፣ እንዲያዘልቃት የሚሰራ ስራ መሰራት አለበት። ለዚህ ደግሞ መንግስት በሩን ከፍቶ ፕራይቬት ሴክተሩን አብሮ የሚሰራውን ብቻ ሰው አዳዲስ ሰዎችንም ጆይንት ቬንቸር እየፈጠረ እንደዛ መሰራት አለበት። አዲስ አበባን አወቅን ማለት ግን የኢትዮጵያን የተወሰነ ፓርቷን እንድናውቅ ያስችለናል ማለት ነው።
አሁን ቅድም ስትጠቅስ የአዲስ አበባ ኢሜጅ ከኢትዮጵያ ኢሜጅ የተሻለ ነው ያልከው ነገር አለ። እዛ ላይ ምን ማለት ፈልጌ ነው ወይም ምን መጠየቅ ፈለኩ? እንደምታውቀው እስከ ቅርብ ጊዜ ድረስ ቱሪስቶች ከተለያዩ የዓለም ሀገራት ሲመጡ አዲስ አበባን እንደ ጀስት ጌትዌይ ነው የሚጠቀሙት እና ወደ ተለያየ የሀገሪቱ የቱሪስት መዳረሻዎች ወደ አትራክሽን ሳይቶች ይሄዳሉ። ምናልባት አንድ ቀን ሊያርፉ ይችላሉ፣ አንዳንዶቹ በግማሽ ቀንም ሊወጡ ይችላሉ እና አዲስ አበባ ላይ ልናስጎበኝ የምንችላቸው ነገሮች ጥቂት ናቸው። ብዙ ሀብት አለ፣ ግን ለማሳየት አክሰሲቢሊቲ የሚባል ነገር አለ። እንደገና ደግሞ እንደ ዴስቲኔሽን አዲስ አበባ መሰራት ነበረባት። ምናልባት አሁን የምናየው እሱን ስለሆነ ማለት ነው። ከዛ አንጻር አሁን ያለውን አቅም ሙሉ ለሙሉ ባይሆንም የሚቀር ነገር ሊኖራል። በየጊዜው እያደገ እየሰፋ መሄድ ያለበት ነገር ነው፣ ግን በራሱ ዴስቲኔሽን ሆኗል። አሁን ቅድም እንኳን ያነሳቸው ታሪካዊ እንትኖች ቅርሶች ቀላል አይደሉም። በረጅም ጊዜ እንግዳን ሊያቆዩ የሚችሉ ናቸው። ግን ብዙ ጊዜ ከዚህ ከምግብ ከመጠጥ ጋር ብቻ ሳይሆን ራሱ ይሄ አዲስ ናይት አውት ብለህ ያልከው አንድ ኮንሰፕት አለና ስለሱ እስቲ ብዙ ቦታ እንግዲህ ይሄ የናይት ላይፍ የተለመደ ነው። አዲስ አበባንም ከዚህ በፊት በምናውቀው የተወሰኑ 1 2 3 ቦታ ናይት ላይፍ እየተባለ ጀስት ጭፈራ ቤት ነው ይዘህ የምትሄደው። ከዛ ውጭ ጎዳና ላይ ናይት ላይፍ ብለህ ልታሳይ የምትችለው ነገር የለም አይደል? መንገድ ላይ እያስጎበኘ የከተማዋን ውበት ልታሳይ የምትችልበት የጸጥታ የመንገድ አክሰሲቢሊቲ፣ አሁን ኮሪደር ብለን የምንለው ነገሮች፣ እነዚህ ችግሮች ስለነበሩ አሁን ያንን ማድረግ ስለተቻለ ምናልባት ይሄ ነገር ከዛ ጋርም ሄዶ ሊሆን ይችላል። አንዱ እሱ ነው እና እኔ እንደ ወዳጅ እንደ ጓደኛ እስቲ ያሹ አንድ ቦታ ውሰደኝ ብለህ የት ነው ይዘኝ የምትሄደው ናይት ላይ? እስቲ እሱንም ንገረኝ። ለሌላ ሰው አትሸጥብኝ። ወል በተለይ ቅርብ ጊዜ ከለውጥ በኋላ በጣም ባይዘወይ ሪኮግናይዝ ማድረግ የምፈልገው መንግስት ቱሪዝም ላይ ካበረከተ፣ አንደኛ ቱሪዝምን በሚኒስቴር ደረጃ እንዲቋቋም ማድረጉ ትልቅ እመርታ ነው። ሁለተኛ ቱሪዝምን በኢኮኖሚ ሴክሽን ውስጥ ማስገባቱ፣ ይሄም ሌላ ትልቅ ማይልስቶን ነው። በዚህም አማካኝነት ነው ዴቨሎፕመንቶች ዴስቲኔሽኖች የለሙት። በዚህም አማካኝነት ነው ዛሬ የኮንቬንሽንም ኮንፈረንስም ኤግዚቢሽን ማዕከል የሆኑትን እነ ሳይንስ ሚዚየምንም ካየ፣ የገበታ ፕሮጀክቶችንም ካየ፣ መናፈሻዎቹንም ፓርኮችን ካየ እና አድዋ ሚዚየምን ካየ፣ እነዚህ አንዱ የዚህ ትልቅ ይመርታ ሊነሱ የሚችሉ ነገሮች ነው። እንደዚሁም ደግሞ መንገዶቻችንን ካየኸው ዛሬ ላይ ንጹህ ሆነው ለዎኪንግ ለባይኪንግ እንደዚሁም ደግሞ ለድራይቪንግ በሚመቹ መልኩ ሆኖ የተበጁ ናቸው። የኛ የናይት ፓኬጅም እንዲሆን መነሻ የሆነ ያሉት መሰረተ ልማቶችን እንደ ፕራይቬት ሴክተር እንዴት መጠቀም አለብን በሚል ኢኖቬቲቭ የሆነ ሊትል አፕሮች ነው እና አሁን ማታ ብትለኝ በጣም በሚያስገርም ሁኔታ ቦሌ ሮድ ወይም አፍሪካን ኤቨን የምንለውን ድራይቭ አድርገህ በ4 ኪሎ በኩል በካሳንቺስ በኩል አድርገህ ስትሄድ እነ ስፖርት ሲቲን ልክ ታገኛለህ። የልጆች ዓለምንም ታገኘዋለህ። ከዛ አድርገህ 4 ኪሎ ፕላዛ ላይ ከ4 ኪሎ ፕላዛ ላይ ሰዎችን አውርደህ እስከ ፒያሳ ዎክ እንዲያደርጉ ስታደርግ የምታያቸው ነገሮች አሉ። ስለዚህ ድራይቭ ታደርጋለህ፣ ዎክ ታደርጋለህ። አት ዘ ሴም ታይም አራዳ ፓርክም ስትደርስ 4 ኪሎ ፕላዛ ላይ ፋውንቴኖች ደግሞ አሉ ከእንትኑ ጋር የሚሄዱ። አድዋ ላይ ስትደርስ ደግሞ አድዋ ፋውንቴኑ አለ። አድዋንም ደግሞ በምሽት ትጎበኘዋለህ። ባይዘዌ አሁን አድዋ እንደስከዛሬው ሳይሆን የምሽት የጉብኝት ፕሮግራም ተከፍቷል። ይሄም የኛ ፑሽ በማድረግ ነው። ምክንያቱም መዳረሻዎች ባይዘዌ በእኛ ሀገር እይታ እንደ ኖርማል የሲቪል ሰርቪስ ወርኪንግ አወር ነው የሚሰሩት። ያ ትክክል ነው ብዬ አላስብም። ሰው በትርፍ ጊዜው እንዲጎበኝ ቅዳሜን፣ እሁድን እንደዚሁ ማታን ታሳቢ ያደረገ ክፍት መሆን መቻል አለባቸው። በተለይ ቤተመንግስቶች፣ እነዚህ ማታ ላይ ውበት ያላቸው ነገሮች እና አድዋ ሚዚየም፣ ፓርኮቹ የመሳሰሉት ነገር ማለት ነው። ስለዚህ አንዱ እሱን ነው የምናደርገው። ከዛ በኋላ ምንድነው እንደገና ድራይቭ አድርገህ ወደ ቸርችል ሮድን ይዘህ ወደ ቴዎድሮስ አደባባይ መምጣት ትችላለህ። ቴዎድሮስ አደባባይ ገትፈልግ እና የወደ አቢሲኒያ ዛሬ ተከፍቷል። ፐርፌክት ማች መጥቷል። አሁን የወደ አቢሲኒያ ላይ ኢቭኒንግ ልታሳለፍ ትችላለህ። ባህላዊ ምግብን እየበላ ትራዲሽናል ሚውዚክ ዳንስን እያየ ከዛ ደግሞ ወደ ሌሎች መዝናኛ ጭፈራ ቤቶች ሊሆን ይችላል። ላውንጅም ፐብን ልትሄድ ትችላለህ። ባይ ዘ ዌይ የዚህ የናይት ፓኬጅ በጣም ኢምፖርታንት ነው ለአዲስ አበባ።
ለምንድን ነው? አንደኛ አዲስ አበባ ውስጥ እነዚህ ትራንዚት የሚባሉት ጠዋትና ማታ ላይ በብዛት ፍላይቶች የሚያርፉት። ስለዚህ የኛ ፓኬጆች ሁልጊዜ የሲቲ ቱር ሲሆን ዴይ ላይ ነው። ማታ የሚመጣው ሰው ገብቶ መተኛት የማይፈልገውን ሰው ደግሞ አማራጭ ልትሰጠው ትችላለህ። አንድ ሁለተኛ ኢትዮጵያ እንደ ሀገር የማይስ ቱሪዝምን እያሰበች ነው። ለማይስ የሚሳተፈው ሰው ብዙ ጊዜ ቀን ፕሮግራሙ ላይ ነው የሚሳተፈው። ሊኖረው የሚችለው ጊዜ ምሽት ነው። ምሽት ላይ ወጥቶ ወክ የሚያደርግበት ኢንተርቴን የሚያደርግበት ሾፕ የሚያደርግበት ነገሮች ሊመቻቹለት ይገባል። ያሉን መሰረታዊ ነገሮች አሉ፣ አድ መደረግ የሚገባቸው ነገሮች አሉ። ሁልጊዜ እንደውም አድዋን ሳይ አሁን ቅዳሜና እሑድ ካየው ብዙ ሰው ክራውድድ ነው እዛ ጋር። ምን ሚስት አደርጋለህ? ምንም ትንሽ ሴት መጨመር የሚያስፈልገው ሊበላ ሊጠጣ የሚችል ነገር ብታደርግበት። ናይቱ ላይ እዛ ጋር ህፃናት ነው የሚመጡት፣ ብዙ ኮንዚዩም ያደርጋሉ። ፋሚሊ ነው የሚመጣው፣ ኢንተርናሽናል ገስቶች ይመጣሉ። የሆነች ነገር ሾፕ እያደረገ ሬጉላር የሆነ ሾፒንግ ባይኖርም እዛ ጋር ላይ ምሽት ላይ ሊከፈት። አሁን ለምሳሌ ቱርክ ስትሄድ እንደዚህ አይነት ነገር ታገኛለህ፣ ናይት ማርኬት ተብሎ ማታ ላይ የሚከፈት ቀን ተመርጦለት። ስለዚህም እኛም ደግሞ እንደዚህ ናይት አውት በሚኖርበት ጊዜ ስትሪት ላይ ሊሆን የሚችል አድዋ ላይ ሊሆን ይችላል፣ ሌሎች ቦታዎች ላይ ቴዎድሮስ ላይ አደባባይ ጋር ሊሆን ይችላል። እንቅስቃሴ ሊኖርበት የሚችልበት ቦታ ላይ ግን እንደዛ 4 ኪሎ ፕላዛ ጋር ሊሆን ይችላል። ዋናው መንገዱ ላይ ተከፍቶ ያን ቢደረግ ጥሩ ነው ብዬ አስባለሁ። አይ ቲንክ ሜክሲኮ አደባባይ ላይ አሁን አይቻለሁ፣ ተንቀሳቃሽ በሚመስሉ ሳይክሎች ነገር ያንን የፉድ ኮርት እንደዛ አይነት ነገር ማታ ላይ ከ1 ሰዓት እስከ 3 ሰዓት ሊሰሩ የሚችሉ ሰዎች ኢዚ ሰፕላይ የሚያደርጉ እና እሱ ሲሆን ቢሆን ደግሞ የበለጠ ሞር ቫሉ እየተጨመረ ይሄዳልና አዲስ አበባ በማታ ብቻ አይደለም በሌሊትም። ስለዚህ ሴሌብሪቲ ምሽት እነዚህ ነገሮች በተመለከተ ነው። ኦፍኮርስ ያው ዲቴሉን አልነገርኩም። ዲቴል ስትገባ የራሱ ቢዝነስ ሴክሬት ይኖረዋል፣ የት ቦታ ላይ ምን አይነት ነገር እንደ ከስተመር ታይብህ። ግን አሁን እነዚህ ደግሞ ነገሮች ደግሞ ፓላሶች፣ ቤተመንግስቶች አካባቢ መለመድ አለባቸው። ቤተመንግስቶች ጠዋት 2 ተኩል እስከ 11 ሰዓት ተኩል አይደለም ለምሽት ክፍት ሆነው እንደዛ መደረግ መቻላል። አይ ኖ ሴኪሪቲ ዋይዝ የሆነ ነገር አለ። ሴኪሪቲን ብቻ በመፍራት ብቻ ሳይሆን ሴኪሪቲም ስራ መስራት ካለበት እየሰራ እንደዛ ነገሮች መኖር አለበት። በጣም ኢንተረስቲንግ። እስቲ ደግሞ ወጣ እንበል፣ ደግሞ ከአዲስ አበባ ወጣ እንበል፣ ወደ ገራልታ እንሂድ መሰለኝ። ገራልታ እንግዲህ ያው መልክዓ ምድሩ በጣም አሜዚንግ የሆነ በጣም ገራሚ የሆነ ነው። የአቡነ የማታ ገዳም እንግዲህ አድቬንቸር ከስፒሪቹዋል ይሄ ፊር ኦፍ ግራቪቲ ማለት ምንድነው? ይሄ የስበትን ፍራቻ እና ከፍታ ፍራቻ እሱ ጋር በተገናኘ እንደው ምን ይመስላል ስሜቱ? እንግዶችን ይዘህ ትሄዳለህ። በአንድ በኩል መንፈሳዊ ስፍራ ነው። የመንፈሳዊ ቦታ ስትሄድ ደግሞ የሚሰማ የራሱ የሆነ ስሜት አለው። በሌላ በኩል ደግሞ የመልክዓ ምድሩ አቀማመጡ፣ መንገዱ፣ መውጣቱ መውረዱ ደግሞ የራሱ የሆነ ፍርሃት አለው እና የነዚህ ግንኙነት ምን ይመስላል? እንግዶች ላይ ምን ታያለህ? አንተስ ምን ይሰማሃል እዛ ቦታ ላይ? ልብህ እየመታ ነው። አሁን ገራልታ ለምን እንትኑ አለው የሆነ የራሱ የሆነ ስሜት አለው። ትፈራለህ። እውነት ለመናገር ያቺ የሆነች ፓርት አለ ስትወጣ ቧጣት የምትወጣው ፓርት፣ ከዛ ከወጣ በኋላ መመለሱ አሁን ድንም ወርዶ ብለህ እንትን የምታደርገዋል እና አንድ የቴዲ ዘፈን አለ እያነቡ እስክስታ የምትለው አይነት ነገር እየተሳቀቅ ከምትደሰትበት እንትን ነው። ደግሞ በጣም ደስ የሚልህ ላይ ከወጣ በኋላ ደግሞ በጣም መንፈስ ይለወጣል። አንደኛ በምታየው ተፈጥሯዊ ነገር፣ ሁለተኛ ውስጥ ላይ በምታገኘው ታሪክ፣ ሶስተኛ በስፒሪቹዋሊ ያለው ኮኔክሽን፣ ከዛም ባሻገር ደግሞ ላይ ያሉት የአርት ስራዎችን ስትመለከት በተለይ ኤንሽንት መሆናቸው ዋው የምትለው ነው። ገራልታ ብዙ ነገሮችን አንድ ላይ የያዘ ነው። ተፈጥሮን፣ ባህልን፣ ታሪክን፣ ሃይማኖትን፣ መንፈሳዊ ነገርነትን የያዘ እና በጣም የሚያስደምም ካሉ ቤቶች መካከል አንዱ በኢትዮጵያ ውስጥ ገራልታ ነው እና አሁንም እንትን እላለሁ የሆነ የፍርሃቱም የሐሴቱም ፊልም ተቀላቅሎ እንደዚህ ይመጣብኛል። ልክ ገራልታ ገጠመኛለህ። ምናልባት ይሄ መውጣት የመውረዱ ላይ አሁን ቅድም እንዳልከው እንዴት ነው ተመልሼ የምወርደውም የሚል ነገር አንድ ከወጣ አለው። ምናልባት የሆነ ሆርሞን አመንጭተህ ወጥተህ ሊሆን ይችላልና ገራልታ ላይ ባይሆን ሌላ ቦታ ላይ ገጥሞኛል እና እንደነዚህ ሀይቶች ላይ ለምሳሌ አሁን ደብረ ዳሞ ላይ 2 ሴቶች እንግዶች ነበር ይዤ ሄድኩት። ጀርመኖች ናቸው
ካልሄድናሉ እንደ የሴቶች የተከለከለ ነው እንደዚህ ምናምን ብዙ ነገር ነግረናቸው ቢሆንም ቦታውን ደርስ እናያለን አሉ። ይሻሉ ከዛ በቃ አንተ ሄደህ ፎቶ አንስተናሉ። አይ የፈጣሪ መሄዱ ለኔ ደስታ ነው። እንትን ላይ ደብረ ዳሞ ላይ በዛ ላይ ደብረ ዳሞም ገመድ ይኑር እንጂ ፍርሃቱ ይሄ እጅህ የሚፈልገው ፓወር ምናምን ስታስበው ሌላ ልክ እሱም ተመሳሳይ ፊሊንግ አለ። ከወጣ በኋላ ወርዶ ምንም 10 ጊዜም 15 ጊዜም ተመላለስ ተመሳሳይ ሁሌ አዲስ ነው። ሁሌ አዲስ ነው። እንደነዚህ አይነት ቦታዎች ሁሌ አዲስ ነው ከሚባለው ባይዘው ሁሌ አዲስ ከሚነሳው አንዱ ሌላው ላሊበላ ነውና ሞትና ህንፃ ቅዱስ ላሊበላ ሁሌም አዲስ ናቸው ይላል መጽሐፉ እንትኑ ላይ ማለት ታሪክ መጽሐፉና እንደነዚህ ቦታዎች አይኮኒክ የሆኑ ቦታዎች ፊሊንግን በዛ ሰዓት የሚመጣ የራሱ የሆነ የሚመነጭ ሆርሞን ስላለ ሁሌም አዲስ ናቸው። ወደ ሐረር አካባቢ ደግሞ ያው እንደሚታወቀው ቪዲዮዎች ላይም ሳይ ነበረ። በ3 የተለያየ ፕሮግራሞች ጥናት አቅርበሃል እና በዚህ በእስላሚክ ቅርሶች ላይ ሰፊ የሆነ ዘገባ አቅርበሃል። እንዴት ነው ወደዛ ታሪክ የተሳብከው? ምክንያቱም መነሻ ላይ ቀደምን ብያለው የቤተክርስቲያን ታሪክ ብቻ አይደለም፣ የዚህ የኢትዮጵያ እስልምና ታሪኮችም በደንብ ተሰንደው ጥናት ተደርጎባቸው በመጽሐፍ መልክም ቀርበዋል እና እነዚህን ነገሮች ባላንስ አድርገ ይዘህልን የመጣኸው በምን አይነት ፐርስፔክቲቭ ነው? እስቲ እሱን ሀሳብ ቱሪዝም እንደምታውቀው ያው አንተም ስኮፑ ሰፊ የሃይማኖት፣ የብሔር፣ የፖለቲካ ቦክስ ውስጥ እንድትገባ አያስገድድህም። መግባትም አትችልም። ምክንያቱም የምታገለግለው ሁሉንም ነው። የእነሱን እምነት ባትቀበልም ወይ የአንተ እምነት እነሱ ላይ ለማሳረፍ ባትሞክርም ግን የምታስተናግዳቸው የተለያየ ማህበረሰብ ለዛ ማህበረሰብ የሚመጥን ነገር ይዘህ መገኘት መቻል አለብህ። ያንን ስታደርግ ደግሞ በተለያየ አጋጣሚ የተለያየ ቦታዎች ትሄዳለህ እና ሐረርን ቢያንስ አንድ 20 ዓመት አይሆነኝም ሳይቀው ከዛ በኋላ የተለያዩ ነገሮችን እየሄድኩኝ ከእንግዶች ጋርም እየሄድኩኝ ራሴም የማየው ነገር አለ። ባይዘዌ ሐረር የተሻለ ታሪክ ጥናት ተደርጎ የተጻፈ የተሰነደ ካላቸው ቦታዎች መካከል አንዱ ነው እንጂ በእስልምና ታሪክ አፋር ውስጥም ትግራይ ውስጥም ጎንደር፣ ጎጃም፣ ነጅማ ላይም ብዙ ቦታዎች አሉ። እንደውም ከዚህ ጋር በተያያዘ ይህንን ታሪክ ስጽፍ ባይዘዌ ብዙ ጊዜ መጽሐፎችን ስጽፍ እኔ የእጅ ጽሁፎችም ይገባሉ። ታሪኩን ስሰበስብ ያደረግኳቸውን ጽሁፎች እዚህ ያሉ ታሪኩን እንደዚህ ላስቀምጥልህ እችላለሁ። ከዛ እንደዚህ የእጅ ጽሁፎችም አብረው ይገባሉ እና እዚህ መጽሐፍ ላይ አሁን ትልቁ አረኩት ከምለው እንደዚህ የኢትዮጵያን ካርታ አድርጌ እስላማዊ ቅርሶች የተወሰኑትን የት ቦታ ይገኛሉ በሚል ያሳየውበት ነው እና ይህንን አይዊሽ በትልቁ አሰርቼ ፋይናንሻል ሰፖርት ከተደረግኩኝ አሰርቼ እንደነ ቢላል አልሀበሻ ሙዚየም ሌሎች ላይ ይህንን ታሪክ ሊገልጹ የሚችሉ የዚህ እስላማዊ ታሪኩ ሊገልጹ የሚችሉ ቦታዎች ላይ ባስቀምጥ ደስ ይለኛል። ሌሎችን ቦታ የምንጠቀም እና ይሄ ሐረር በዛ ምትነች ሼህ አባድር በነበራቸው ኢንፍሉዌንስ ብዙ ቦታዎች ላይ በስማቸው አባድር ሱፐርማርኬት፣ አባድር ፋርማሲ፣ አባድር መስጊድ ምናምን የሚባል በተለዩ ከሐረር ታሪክ ጋር በተያያዘ የሚነሳ ትልቅ ታሪክ አላቸው። ሐረር ከዛ በኋላም በዓለም ደረጃ 4ኛዋ ቅዱስ ስፍራ በእስልምና አስተምህሮት ታሪክ ትባላለች። ከነ መካ፣ መዲና እና ኢየሩሳሌም ቀጥላ ማለት ነው። ይሄ የሚያስባላት እንግዲህ በውስጧ ያሉት በቅርብ ርቀት ላይ ያሉ መስጊዶች፣ እንደዚሁም ስርዓቶች፣ አስተምህሮች፣ ኮንቲኒቲዎቹ እነዛ ተደማምሮ በአጠቃላይ ያንን ሐረርን አንዷ አይኮኒክ የሆነች ቦታ እንድትደረግ አድርጓታል። እኔ ምንድነው አሁን አንተ ይሄንን ታሪክ በጣም በዚህ ጥልቀት ስትተነትን ሪሊ የት ሄደን ነው ያላወቅ ነው እንደዚህ አይነት ታሪኮችን? አሁን እኔ 4ኛ ቅዱስ ስፍራ መሆኗን አላውቅም። ለምሳሌ እንደ አንድ ቱሪዝም ሆስፒታሊቲ ሰው ማወቅ አለብኝ። ኦፍኮርስ ብዙ ሰው ላያውቅ ይችላል ብዬ ጠረጥራለሁ። እርግጠኛ አይደለሁም። ሊያውቅ የሚችል ሰው ይኖራል ግን ያለንን ነገር ምን ያህል አውጥተን እንዳልሸጥ ነው ግን ይሰማኛል። ይሄ ምንም ነገር ቅድም እንዳልከው የደበዘዘ ነገር ነው። ይሄንን ፈልቅቀ ብታወጣው ብራንዲንግ ብሰራለት ምንም ይሁን ምን እንደው ዛሬ ዲዛይን አድርገ አርቲፊሻል የሆኑ ነገሮች ኦቴንቲክ ያልሆኑ ኦሪጂናል ያልሆኑ በታሪክ ረጅም ዓመት ይህን ያህል ጊዜ አስቆጥሯል ብለህ የምትለውን
ነገር ሳይኖር ዛሬውኑ አምጥተህ የሆነ ታምር የምትፈጥርበት ወቅት ላይ ነው ያለ ነው። አንድ ነገር እኮ ሙዚየም የሚገባው በእድሜው ነው። ብዙ ጊዜ ገባ። አሁን ዛሬ የወጣ ቴክኖሎጂ ሙዚየም አታስጎበኘውም አይደለም። ቅርስ የሚሆነው ቅርስ ደግሞ ቫልዩ የለውም ተብሎ ቢታሰብ በዓለም ዙሪያ እንደዚህ አይነት ፕራክቲሶች ባልኖሩም ነበረ። የምናጣጥለው ነገርም አይደለም። እውነት ለመናገር ሶዋት የምትለውም ነገር አይደለም። ያ የታሪክ አሻራ ዛሬ ወደፊት እንድትሄድ እስካላላገደ ድረስ እስካላቆመ ድረስ ካፒታላይዝ ማድረግ አለብን ብዬ አስባለሁ። እና በጣም ያው ብዙ ሊያስቆጨን ይገባል እንደ ቱሪዝም። ከዚሁ ጋር እንግዲህ ይሄ የኢትዮጵያውያን እሴት የሚባለው አብሮ መኖር፣ መዋደድ፣ መፋቀር የሚለው አብሮነት። ኦፍኮርስ አንድ ሀገር አለን፣ ግን ብዙ ቀለም ነው ያለን። እውነት ነው። ያ ሲባል እንግዲህ እስልምናና ክርስትና በኢትዮጵያ ረጅም እድሜ ያስቆጠሩ ታላላቅ እምነቶች ናቸው። ህዝቡም እንደዛው እንደ ድርና ማግ ተጋምዷል እና ዛሬ ላይ እንደ አዲስ የምናነሳው በሚዲያ ፕሮሞት የምናደርገው ነገር አይደለም። ልጆች ሆነን ያለፍንበት ነው። እስካሁን ድረስ የምናውቀው እሱን ነው። አሁን አንድ እናንተ ኢፍጠር ዘአራዳ ፍጡር ዘአራዳ ኢፍጣር ፍጡር ዘአራዳ የሚል ብራንዲንግ አለው። ክርስቲያኖች ሙስሊሞችን የሚያስፈጥሩበት ማለት ነው። ይሄ እንደ ሴት በጣም ትልቅ ነገር ነው። ያለንን ነገር ነው ያወጣው ብዬ ነው ማስበው። ግን ደግሞ ሳይሆን ነባራዊ ቅድምም ብለዋል። ግን ደግሞ እየተደረገ ያልሆነም ነው በአንድ በኩል። ምክንያቱም ያላላለነው ነገር እኮ የለም። በጣም ኢሮድ እንዲሆን ያላደረግናቸው እሴቶች የሉንም እኛ ኢትዮጵያውያን። እዚህ ጋር ጎልቶ ይወጣብኛል። ያለን ነው በቃ የነበረ ነው የቆየ ነው ብለህ ብቻ የምታልፈው ሳይሆን ግን ደግሞ ያንን ያለህን ነገር አውቀህ ሪኮግናይዝ አድርገህ አክብረኸው ያ እሴት እኮ አለ ይህንን ዛሬም ልሰራው የሚገባኝ ነገር ነው መባሉ በጣም አፕሪሺየት የሚደረግ ነገር ነው እና ይህንን የአሹን ፐርስፔክቲቭ ደግሞ ማወቅ ፈለግኩኝ እና እንዴት ተጀመረ እና እስቲ በዛ ውስጥ ደግሞ የታለፈበትን ነገሮች እስቲ ያጫውተን። እሺ፣ በነገራችን ላይ የእስልምናን ታሪክ ስታየው ስትመረምረው በርካታ አሁን ላይ ላሉ የማንገነዘባቸው የሚያስረዳ ነገሮች አሉ። ለምሳሌ ሉቅመን አልሐኪም ይባላለን ነብይ ነው። ያ እንግዲህ በዳውድ እና በሱለይማን ወይ ደግሞ በዳዊት ንጉስ ዳዊትና ንጉስ ሰለሞን ያማክር የነበረ ከኢትዮጵያውያን ሰሃቦች ወይ ደግሞ ከኢትዮጵያውያን ታላላቅ ሰዎች መካከል አንዱ የሚቆጠር የነበረ ነው። ይሄ ሉቅመን አልሐኪም አንድ ትልቅ ለእኔም ትምህርት እስካሁን ማረሳው ያደረግ ምንድነው የእሱ አለቃው የነበረው ወይም ጌታው የነበረው ከብት አርደህ ጥሩ ስጋ አምጣልኝ ሲለው መጥፎ ስጋ አምጣልኝ ሲለው ልብና ምላስ አመጣለት። ጥሩ ስጋ አምጣልኝ ሲለው ልብና ምላስ አመጣ። ቢላ እንዴ ምን ሆነ ነው ምን ማለት ነው ሲለው ነገሮች የሚጀምሩት ከልብ ነው። ወደ ሌላ ሰው የሚደርሰው ደግሞ በምላስ ነው። ከዚህ የተነሳው እዚህ ይብሰለሰላል፣ በዚህ ሰው ጋር ይደርሳል። ከልብህ መልካም ነገር ካሰብክ በአፍ መልካም ነገር ካወጣ መልካም ታደርጋለህ። ከልብህ መልካም ሳትመኝም ከአፍ የሚያነገር ሰው ጉዳት ታደርሳለህ። ስለዚህ እኛ አሁን እንደ ኢትዮጵያውያን ሉዝ ያደረግናቸው ነገሮች ወይ ሉዝ እንድናደርግ የሆኑ ነገሮች አሉ፣ ፈልገንም ሳንፈልገን። እንግዲህ አብረን የምናድገው እና እኔ እንደውም 4 አንዋር ጓደኞች አሉኝ እና አንዋር መርካቶ፣ ሁለት አንዋር ፒያሳ አሉ፣ አንዋር ሙዚየና አንዋር ፋሪስ የምንለው አንዋር ካሳንቺስ አለ እና ከነሱ ጋርም እንደዚሁ ከባህሩ ሐሰን ከሚለው ከሌሎቹ ጋርም እንደዚሁ በፍጡር እንገናኛለን እና ይሄንን በተለይ አሁን ፒያሳ ላይ ባይዘዌይ ፍጡር ዘአራዳን ሰለሞን ተመስገን ወይም ሶል ዘአራዳ የሚባል አለ። ዋና ሰብሳቢያችን በዚህ በኩል እነ ጥበቡ እነ ሰለሞን እነ ተመስገን ካሳም አሉና ብዙ የሚሳተፉ ሰዎች አሉ። በዚህ ውስጥ ዘአራዳ የሚባል የኳስ ማህበር አለን እና በዛ ነው ፍጡር ዘአራዳ እነ ውስማንም ሌሎችም እየተሳተፉ የምናደርገው እና በጋራ ነው ይህን የምናደርገው እንትን የምናደርገው ነባር የሆነውን ነገር አብሮ የማጎልበት እንጂ ሌላ ምንም ፋይናንሻልም ሌላም ኢንተረስት የሌለው ነገር ነው። ይሄ ነው። ሀረር ጋር በተያያዘ ሀረር የሚለው 405ቱ ሀረረ ነው። ሀ 5 ነው። ረረ 200 405 ነው። ስለዚህ እነዚህ 405 በመጡት ነቢያት ወዳጆቻቸው አማካኝነት ነው
ማናቸው ሼህ አባድር ከተማዋን ሐረር ብለው የሰየሟል። በጣም የሚገርምህ ነገር በእስልምናው ታሪክ ውስጥ በርካታ ነገሮች ያሉ ሲሆን ለምሳሌ የአፋሩ መሪ 1000 ግመል ለሳውዲው ንጉስ ፋይሳል የሰጡበት ሁኔታ አለ እና በእስላማዊ ታሪክ ውስጥ በጣም ብዙ የእኛነት እኛን ሊያጎሉ የሚችሉ በርካታ ነገሮች ያሉት ነገሮች ናቸው ማለት ይቻላል። እዚህ ሐረርን 405 በሚለው ሪፕሬዘንት ማድረግ እንችላለን። በርካታ ነገሮች ሐረር ውስጥ ይገኛሉ። እንደዚሁም ደግሞ ስልጤ አካባቢ፣ ጉራጌ አካባቢ፣ ሀዲያ ላይ፣ ሐረር፣ ባሌ፣ ቤንሻንጉል ጉሙዝ ላይ የምናነሳቸው እንደዚሁም ደግሞ ወደ እንትን የምናነሳቸውም ወደ ጅማ ላይ የምናነሳቸው አሉ። አዲስ አበባ ላይም ባይዘዌ የመጀመሪያው መስጊድ የት እንደሆነ ታውቃለህ? የትኛው ነው መስጊድ ሲባል አዲስ አበባ ውስጥ ብዙ ጊዜ የሚነሳው አንዋር ነው። የሚገርም የመጀመሪያው መስጊድ ወሌ መሐመድ መስጊድ የሚባል አለ። ይሄም ጆሌ ነው አይደለም፣ ላሳይሆን አዲስ አበባ ውስጥ የተለያዩ እንደ ቢላል ሀበሻ እንዳለ ሁሉ ሌሎችም ማሳያዎች አሉ እና እንደው አንዷን ምክንያቱም አንዳንድ ጊዜ ነገሮችን እያየ ነው። ይሄ ወሌ መሐመድ መስጊድ ግቢ ገብርኤል ቤተመንግስት ፊት ለፊት ያለ በአፄ ምኒልክ መሬት ደብዳቤ ትእዛዝ የተሰጠ መሬትና ከዛን ጊዜ ጀምሮ እስካሁን ድረስ ያለ የመጀመሪያው መስጊድ እሱ ነው። ቤተክርስቲያኑ ጋር ቤተክርስቲያኑ አጠገብ 100 ሜትር የሆነ ልዩነት ያላቸው እዛው ማለት ነው። እዛው ያላቸው እና ያም አንዳንዴ አዋሬ መስጊድ ይሉታል፣ ግን አዋሬ ወይ ጫካ መስጊድ ይሉት ይችላሉ። ግን ይሄ ከገብርኤል ቤተክርስቲያን ተሻግረህ የምታገኘው ወይ ደግሞ ከሰንበቴ ቤቱ እንደዚህ አጠገብ የሚገኝ ነው። ጥንታዊ ነው ማለት ነው። አዎ በአፄ ምኒልክ ጊዜ የተቋቋመ ነው፣ ግን ብዙዎቹ አያውቁትም። አሁን እንደውም በዚህ በአዲሱ ፕሮጀክት ምክንያት ዙሪያ አካባቢ ፈርሱም እሱ እስካሁን ያለበት ሁኔታ ነው ያለው እና የመጀመሪያው መስጊድ የሚባለው እሱ ነው። እሳቸው እንግዲህ አብያተ መንግስታትን የውድ ወርክ ሊሰሩ የነበረው ኢንጂነር የነበሩ ናቸው። አብያተ ክርስቲያናትም ለምሳሌ ሚካኤልን የካ ሚካኤልን የሰሩት እሳቸው ናቸው። ሌሎቹንም ሰርተዋል በአፄ ምኒልክ ጊዜ። አዲስ አበባ ውስጥ የሚገኙት ነባባር ይሄ የጥንት ቤቶች የሚባሉትን የሚሰሩት እሳቸው ናቸው። ህንዳዊ ዜግና ኦሪጂን ሆኗቸው ግን የብሪቲሽ ሲቲዝን የነበሩ ናቸው እና ከሀጂ ቀዋስ ጋር ሆነው ብዙ ስራዎችን የሰሩ ኮንስትራክሽን የሰሩ ናቸው እና የእሳቸው እንትን አንዱ ነው። ይህንን ስጽፍ አንዱ ሌላ ችግር የነበረብን ለምን እንደጻፍኩ ታውቃለህ? እነዚህ ቅድም እንደነገርኩ ይሄ ትራንዚት የሚመጣ የነበረው ወደ መካ ሀጅ የሚያደርግ የነበረው ሰውን እዚህ አምጥተህ አንዳንድ ጊዜ ነባራዊ ሁኔታ ስታስብ ቤተክርስቲያን ምናምን አትወስደውም። የሚፈልገው ነገር ከእሱ ጋር እንዲቀር በሚል አንዳንዴ መስጊድ ስንሄድ መስጊድ አካባቢ ላይ ምንም አይነት ስለ ቱሪዝም ያለ ኮንሴፕት ወይም ዝግጅት አለበት ስቲል እስካሁንም የለም። ያንን መነሻ እንዲሆንና እንዲያድግ ነው። አሁን ነው እንደውም ቢላል ሚዚየም ከተከፈተ በኋላ እንደው አንድ አማራጭ የተገኘው እንጂ ገና ስቲል መሄድ ያለበት እንደዚህ ሲጀምር ሌላ ደግሞ ሌላ ነገር አድ እየተደረገ ይመጣል የሚል በጣም ኢንተረስቲንግ ጋሽዬ። በስተመጨረሻ እንደው ቅድምም መሀል ላይ አንስቼልሃለሁ በእነዚህ ዙሪያ በአጠቃላይ በኢትዮጵያ የክርስትና ታሪኮች በአጠቃላይ የኢትዮጵያ ታሪክ በእስልምና ዙሪያ ላይ በታሪካዊ ቅርሶቻችን ላይ ሰፊ ጥናት ምርምር አድርገሃል። ይህንንም እንግዲህ ለፐብሊኩም በዩቲዩብ ቻናል ላይ እንደዚሁ ስታጋራ ቆይተሃል። እኔ እንኳን ያየሁት ወደ 249 አካባቢ ቪዲዮዎች ተጭነዋል እዛ ላይ ያንተ ጉዞ ጨምሮ እነዚህን ታሪካዊ እንትኖች ሳይቶችን በተመለከተ የምታጋራቸው የራስ ፐርስፔክቲቮች አሉና እንደው እነዛን ነገሮች ስትሰራቸው እንዴት አስበ ነው ለቀጣዩ ትውልድ እንደው አርካይቭ ሆነው እንዲሸጋገሩ ነው ወይስ ያንን ነገር መስራቱ ስለሚያስደስት ነው? ምን አስበ ነው የምትሰራው የሚለውን እስቲ የመጨረሻ ጥያቄ ላድርገው። እሺ እኔ አሁን አክቹዋሊ እነዛን ነገሮች ስሰራ ኤግዛክትሊ ይሄን ነገር አሳካብበታለሁ ብዬ ሳይሆን ግን ቅድም እንዳልኩ የኢሜጅ እና የኢንፎርሜሽን ጋፕ እንዳለን አምናለሁ። ስለዚህ ይሄን የኢሜጅ እና ኢንፎርሜሽን ጋፕን መሙላት አለ ብዬ ሳስብ የመጀመሪያ እንደውም የሰራሁት ቪዲዮ ዱባይ ላይ ያለው የሰራሁት አትላንቲስ ሆቴል ነው። አትላንቲስ ማለት ሞስት ሌክዠሪየስ ሆቴል ነው ዱባይ ላይ ፓልም ላይ የሚገኝ ነው እና እዛ ሄጄ 4 ፍሬም ላይ የኢትዮጵያን ቅርስ አገኘውና
በጣም ደነገጡ። ያን ጊዜ እንደውም አይፎን አልነበረም፣ ብላክቤሪ ነበር የነበረው። በቃ ሞደርን የሚባል ሰው የሚይዘው ብላክቤሪ የነበረ ስልክ ነው። በዛ ስልክ የተነሳ በጣም ዳርክ ነው እንደውም ግን እንትኖቹን ያሳያልና የሆነ የጥንት የሆነ የተቀደደ ነገር አይቼ ይሄን መስራት አለብን ብዬ 4 ፍሬም ከዛ ሰርቼ ከዛ ሰው ማወቅ አለበት በሚል ነው የዛሬ 14 ዓመት ቲንክ 2010 ላይ ነው ዩቲዩብ በፈረንጅ 2010 ላይ የጀመርኩት አፕሎድ ያደረው። ከዛ በኋላ አንዳንድ ቦታዎች ገዳሞች ሲሄድ ይሄን ነገር ለምን አልይዘው ምናምን ሰው እንዲያውቀው ለምን አላደረገም የሚል ነው። አሁንም ድረስ ሰው ግንዛቤ አዌርነሱ እንዲኖረው እንጂ ከፕሮዳክሽን ኳሊቲ ከፋይናንሻል ጌን አስቢው ሰርችም አላውቅም። በዚህ አጋጣሚ የጉግል ቫይስ ፕሬዚዳንቱ በፊቱ ወዳጅ ነበርና እጠይቀውም ነበር ስለዚህ ስለ ዩቲዩብ ምናምን ነገርና ጊዜያዊ ቴምፖራሪ እንደሆነ ይነግረኝ ነበር እያለ አሁን ፍሪ የሚመስል ነገር ብዙ እና ብዙ ኢንተረስት በዛ ላይ እንትን አልነበርም። ትልቁ ነገር ግንዛቤ መፍጠር ነው። አት ዘ ሴም ታይም ደግሞ ሌሎች ሶርስ ማድረግ የሚፈልጉትን ነገር ሶርስ አድርገው እንዲጠቀሙበት ነው ከኔ ኮንተንት የተወሰነ ወስደው። ለምሳሌ አሁን ብዙ ልጆች ስለ የረር የሰራሁትን ኮንተንት ይወስዱታሉ። አንደኛው እንደውም ስለ ውጫሌ ላይ የሰራሁትን ቪዲዮ እኔ እንደ አጋጣሚ የሰራው እሱ ምን አደረገው ይኸው እዚህ ነው የውጭ ምንዛሬ ተመን የሚወጣው ብሎ አንድ ጊዜ ቲክቶክ ላይ ወጥቶ ሰው ላከልኝና ወል እሱ በራሱ በሚፈልገው ተጠቀመ እንጂ ፕራይመሪ ሶርስ እንዲሆናቸው ሀሳቡን ከዚህ ያገኘሁት መነሻ እንዲሆናቸው በሚል ነው። ምክንያቱም በዘመናዊ የጥናት መስክ ላይ ብዙ ጊዜ ሪፈረንስ ይጠየቃል ሰው ቴሲስም ስታቀርብ የሆን ነገር ስታቀርብ። ግን አንዳንድ ጊዜ የኛ ጋፕ ስላለን እከሌ የምትለው ሰው አይኖርህም። እኔ ከነ ግድፈቴ ከነ ክፍተቴም ሰዎች ሊቀርባቸው ሊያምኑበት የሚችሉትን ነገር ሪፈረንስ እንዲያገኙ ያስችላቸዋል ብዬ አስባለሁ። ምናልባት ይህንን እኔ ገድቤው ለራሴ ብቻ ሳይሆን ትውልድ እንዲያውቀው እንዲማርበት፣ ከዛ በኋላ ቀጣይ ጄኔሬሽንም ከዛ ደግሞ ሪሶርስ እያደረገ እንዲሄድ ከዛ ምናልባት የዛሬ ስንት ዓመት የዛሬ 500 600 ዓመትም እኮ የዛን ጊዜ የነበሩ ሰዎች እንደዚህ አይነት ነገር ይሉ ነበር ተብሎ አፈታሪኮችንም አንዳንድ ያስገባውታለ ተጨባጭ የሆኑ ነገሮችንም የትራቭል ሲሄድ ደግሞ የገጠመኝም ነገሮችን ያስቀመጥኩበት ሁኔታዎች ነው ያሉትና ፊውቸርን ታሳቢ የተቀመጠና እኔ ይሄን አገኝበታለሁ ይሄን አሳከታል ትውልድ ያቅበታል ይማርበታል የኔ ልጆችም የልጅ ልጆችም ምናምን ጄኔሬሽኑ እንትን ያደርጉታል። እንደ ሀገር እንደ ዓለምንም ሁል ጊዜ አስባታለሁና ኢትዮጵያን ሰላም ለማድረግ ጎረቤታችን ሀገር ሰላም ማድረግ ዓለምንም ሰላም ማድረግ እንዳለብን አምናለሁ። ያን ማድረግ ደግሞ እኛ ኢትዮጵያውያን እንችላለን ብዬም ሙሉ እምነት አለኝና ከዛ ፐርስፔክቲቭ በጣም ጥሩ ዋሽዬ፣ እኔ ጥያቄዎችን ጨርሻለሁ። ምናልባት የመጨረሻ ዕድል ልስጥ ማለት የምትፈልገው ቱሪዝም ቤተሰቡ በአጠቃላይ ልታስተላለፍ የምትፈልገው መልእክት ካለ አስተላልፍ። ማለት የምፈልገው ሌላ ነገር ሳይሆን ህዝባችን አራዳ ቢሆን ጥሩ ነው ብዬ አስባለሁ። አራዳ ማለት የአራዳ ማለት ነው። አራዳ አሁን ብዙ ሰው አራዳ ስትለው ሌባ፣ አጭበርባሪ ምናምን። አራዳ ትክክለኛ የትርጉም ስትወስድ የተለየ ቦታ የቦታ ስም ነው። የተለየ ቦታ ሳይሆን ብዙ ጊዜ ለገበያ ለሰዎች መሰባሰቢያ የተቆረጠ የታረደ ወይ በወንዞች የተከበበና ለብቻ የተቀመጠ ቦታ ማለት ነው እና ይሄ ደግሞ ቦታ ደግሞ ሁሉንም አኮሞዴት የሚያደርግ ነው። ከምስራቅም ከደቡብም የመጣውን ለገበያ የሚገበያየውን በዚያው ገበያ ላይ መሸጥና መለወጥ ብቻ አይደለም፣ መረጃ የሚለዋወጥ አለ፣ ሌላ ነገር የሚዋስ አለ፣ ፍቅረኛውን የሚያለ ምናምን አለ። መገናኛ መሰባሰቢያ የጋራ የሆነ ቦታ ነው። ስለዚህ ሁላችንም ያለንን ነገር ይዘን የሌላውን እያከበርን እየተከባበርን አራዳ እንድንሆን አራዳ የሚለውም ነገር አብሮነትን የሚጠቅስ እና እስከዛሬም በነበረው ብዙ ጊዜ መርካቶም ሌላ ቦታ እንደውም አንዳንዴ እኮ አራዳ እንዳይበላህ ተብሎ ይመጣል። አንዳንድ ሰው እንዳትሰረቀ፣ ያ ሳይሆን ትክክለኛ ቃሉ ይሄ ነው። ሁለተኛም ማንነቱም ወይ ደግሞ ትርጓሜውም አንድምታውም ደግሞ አብሮነት ነው። ስለዚህ እንደ ሀገር አብሮነትን ማሰብ አለብን። ኢትዮጵያውያን አራዳ መሆን አለብን። አራዳ ስንሆን ጎረቤቶቻችንም ለአፍሪካም ለዓለምም የምንመች እንሆናለን። አኮሞዴት አድርገን ሌላውንም መድረስ አለብን ብዬ አስባለሁ። ይሄ ነው። አራዳ ሲባል ደግሞ የአራዳዎቹ እንደማለት ነው። ማንን? ሰውን ይወክላል ማለት የትኛው የአራዳ ሰውን ያን ሁሉም ቶለሬት የሚያደርገው። እሺ አሹ፣ እንግዲህ ታሪክን፣ መጽሐፍትን፣ እነዚህን ያወራናቸውን
የተለያዩ የኢትዮጵያን ታሪካዊ ቅርሶችን ብቻ ሳይሆን ትላንትናንም እንደ መስታወት እንድናየው ያ ብቻ ሳይሆን ነጋችንም ደግሞ አሻግረን ወደፊት እንድናይና ምን መሆን እንዳለብን ትላንት ምን እንደነበርን የት እንደነበርን ዛሬ ያለንበት አለ ነገ ደግሞ ምን መሆን አለብን የሚለውን ከዛ ተነስተን እንድናስብ አድርገናል። በጣም አመሰግናለሁ። ፊደል ፖድካስት ላይ መጥተህ በጣም ጥሩ ጊዜ ስላሳለፍን እግዚአብሔር ይስጥልኝ። አመሰግናለሁ። ፊደል ፖድካስትንም በጣም ቅድም መግቢያም ብዬዋለሁ ከስሙ ጀምሮ የሚያደርጋቸውን ዛሬ ውስን ሊሆን ይችላል ብዬ አስባለሁ ባለው ሪሶርስ ነገ ከነገ ወዲያ ግን እያደገ የሚሄድና ጥሩ ቦታ ደርሶ የማገኘው ይሆናል ብዬ አስባለሁ። በዚህ አጋጣሚ የቱሪዝም ማህበረሰቡ ይሄ ቤታችን ነው፣ ቤታችሁ መታችሁ ሀሳባችሁን ስራችሁን እንድታጋሩ ጋብዛለሁ። በኢትዮጵያ ቱሪዝም ታሪክ እንደነ ልዑል ራስ መንገሻ ስዩም በጣም ደስተኛ ነኝ እሳቸውን ስላገኘው፣ በህይወት ያሉ እንደነሱ የመሳሰሉት በጣም ማከብረው አጎቴ ታዲዮስ በለጠም የኩሪፍቱ ባለቤትም ሌሎቹም እነ ኃይሌ ገብረስላሴም መጥተው እዚህ ቦታ ላይ ሀሳባቸውን ቱሪዝማቸውን እንዲናገሩና ሌላም ጀነሬሽን እንዲመጣ፣ ምክንያቱም የኢትዮጵያ ቀጣዩ እንትን ቱሪዝም ነው ብዬ አስባለሁ። ትልቁ እንትኗ የኢኮኖሚ አስተማማኝ ሶርሷ ብዬ ስለማስብ በዛ ነው። ፊደልንም አመሰግናለሁ። ያው እነዚህ አሁን የተባሉት እንግዶቻችን ፊደል ላይ ይመጣሉ በቅርብ ቀን ጠብቁ። ያው አሹም ይህንን እንግዲህ የቤት ስራ ይወጣል። በድጋሚ እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ቴንኪው አሌክስዬ። እንግዲህ ከመጀመሪያው ልጀምርና ይኸው ይህንን በክብር አመሰግናለሁ። ሁለተኛ ደግሞ ይኸው እስላማዊ ቅርሶች የሚተርከውን ይህንንም ደግሞ ትቀበልልኝ። ሌላኛው እንግዲህ የኢትዮጵያን ታሪክ ነው። ይሄ ለአንተ ነው እንግዲህ አንዱ ለአንተ፣ ይህንን ደግሞ ለልጆች ሰጥተህ ያው ታወሩትበታላችሁ ማለት ነውና አመሰግናለሁ። ይኸው አመሰግናለሁ። አሹዬ በድጋሚ ቴንኪው። ውድ የፊደል ፖድካስት ቤተሰቦች እንግዲህ የነበረን ቆይታ ይህንን ይመስል ነበረ። እንደተዝናናችሁ እንደተማራችሁ ብዙ እንዳተረፋችሁ ተስፋ አደርጋለሁ። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። እስከ ሳምንት መልካም ጊዜ ይሆንላችሁ።